ነው ሶሪ። ጥሩ አሁን ይሰማችኋል ጋይስ? ቅድም ፍቅር ሰላም ስትኝ እኔ ብቻ ነበር የሰማሁሽ፣ እነሱ አልሰሙም። አሁን ይሰማል ጋይስ? አንዴ ይሰማል ብላችሁ ጻፉ ከተሰማ ድምጿ። እስቲ አውሪ ማሪ ሰላም በያቸው። ይሰማላ? አዎ አዎ አሉ። ሰላም እንዴት ናችሁ? እንዴት ነሽ ውዴ? ኦኬ ኢትዮጵያ ነው ያለሽው? ማንሽ ደህና ነኝ ውዴ። ኔትወርክ አዎ ኢትዮጵያ ነኝ እኔ አዲስ አበባ ነኝ። እሺማ ምንድን ነው የገጠመሽ? ተደወለባት ስልክ። ኔትወርክ እየተቆራረጠ ነው እንዴ? አዎ ተደውሎብሽ መሰለኝ ፖዚዮን ሹ። አሁን መተሻል። በእናትሽ ኔትወርክ ያስቸገረኝ ነው፣ ግን እሺ አሳጥሬ ለመናገር ሞክራለሁ። እሺ እናቴ ነገሩ ከአንድ አመት በፊት ነው የምነግርሽ። ነገራቱ ደግሞ ከ11 ወር በፊት የተፈጠረ ነገር ነው የምነግርሽ አሁን ማለት ነው። እሺ እናቴ እና ፍቅረኛ ነበረኝ። ከፍቅረኛዬም ጋር አንድ ልጅ አፍርተናል። ከዛ ግን መስማማት አልቻልንም። ለ2 አመት ያህል አንድ ላይ ቆይተናል። ስላልተስማማን መለየት ነበረብን። እንድንለያይ ደግሞ እኔ ነኝ የፈለኩት። በመለያየታችን እሱ አላመነበትም ነበር እና ብቻ ወጣው ከዛ ግንኙነት ማለት ነው። መቀጠል ስላልቻልን አንድ ቤት ነው ነበር። ፈቃደኛ ስላልነበር በሰዓቱ ሲሜም ስልኬም ሁሉ ነገር አንድ ቤት ውስጥ አንድ ቤት ነው የምንኖረው። ኦኬ ኦኬ እሺ። ዩቲዩበሮች ነን ሁለታችንም። ኦኬ እሺ። ከዛ እኔ ወጣው። ያው በሰዓቱ ቤተሰቦቼ ጋር ነው የሄድኩት። እዚህ አዲስ አበባ ናቸው ቤተሰቦቼ ጋር ሄድኩኝ። ከዛ ሞባይሌ፣ ሲሜ፣ መታወቂያ፣ ባንክ ቡኬ ሁሉ ነገር እሱ ጋር ነበረ። ገባሽ? እኔ በሰዓቱ መውጣት ስለፈለኩኝ ነፃ መሆን ስለፈለኩኝ ነው ያለ ምንም ነገር ልብስም ምንም ነገር ይዤ ሳልወጣ የወጣሁት። ኦኬ በሰዓቱ ብዙ ነገር ስለነበር ማለት ነው። ከዛ ቤተሰብ ጋር ከሆንኩኝ በኋላ ከ2 ቀን በኋላ ተደወለለት ያለውን ነገር ልብሴንም ሄጄ እንዳመጣ ያለኝንም ንብረቶች እንዲሰጠኝ እና ደግሞ አንድ ላይ ዩቲዩብ እየሰራን ብር ባልጠራቀምነው ብር እንትን መኪና ገዝተናል። መኪና ደግሞ ስንገዛ በሱ ስም ነው ያለው። ከዛ የባንክ እዳ አለበት ግማሽ ማለት ነው። ጄቱር ነበር የገዛ ነው። ከዛ ደግሞ ዩቲዩቤ አሁን ለምሳሌ ያው ባለትዳር ነሽ ትረጅኛለሽ። ባለትዳር ስትሆኚ እለያያለሁ ብለሽ አታስቢም። የሆነ ነገር ላንተ ይሄ ለኔ ይሄ ምናምን የምትይው ነገር የለም። እና በሰዓቱ ደግሞ የኔ የዩቲዩቤ ክፍያ የሚገባልኝ በሱ ባንክ ነበር። ኦኬ እሺ። እና የኔ ባንክ አክቲቭ አልነበረም። በሱ ነበር ያደረጉት። በሱ ነበር የሚገባው ማለት ነው። እና በሰዓቱ ከወጣው ከ2 ቀን በኋላ ምናምን ያለኝን ነገር እንዲመልስልኝ ተቀጣጥረን አወራን። ዩቲዩብሽን መመልስልሻለሁ። እኔም ሄጄ ልብሴን ወሰድኩኝ፣ መታወቂያን፣ የባንክ ቡኬን ያለውን ነገር ተቀበልኩኝ። ከዛ ዩቲዩብሽን መልስልሻለሁ ቆይ እሺ ብሎ ሌላ ጊዜ ቀጠረኝ ማለት ነው። ከዛ ኦኬ ምናምን ብዬ ሌላ ጊዜ ሲቀጥረኝ ሌላ ጊዜ ስሄድ ከ2 ቀን በኋላ ነው የቀጠረኝ። 4 ቀን ማለት ነው። ከዛ 4 ቀን ከ4 ቀን በኋላ ስሄድ ዩቲዩብሽ የለም አለኝ ማለት ነው። ማለት ምናምን አልኩት እና ማለት ምናምን ስለው አንቺ በኢሜልሽ ምናምን እየሞከርሽው ነበር በሌላ ስልክ። ስለዚህ ከኔም ወጣ ያው ከአንቺም ሳይሆን ቀረ።
ስለዚህ አየር ላይ ቀረ። ገባሽ? እኔ ዩቲዩብ ላይ 3 አመት ቆይቻለሁ። እንደዚህ አይነት የሚባል ነገር የለም። ከዛ እንደዛ አለኝ ማለት ነው። ገባሽ? እኛ የወለድን ሰዎች ነን ምናምን ማሰብ አለብሽ አንዳንዴ። ከዛ ኦኬ የለም ምናምን አልኩት። በቃ እሱም ድርቅ አለ፣ ገገመ። ምንም አሁን ለምሳሌ ሚዲያ ላይ ስትሆኚ ደግሞ የራስሽ አድናቂ ያለሽ፣ የራስሽ ደጋፊ ያለሽ። ገባሽ? እሱም የራሱ አድናቂ ኖረው እኔም የራሴ አድናቂ ኖረኝ። ሁለታችን የሚደግፉ ለሁለት ተከፈሉ። በሰዓቱ ደግሞ የእሱ እንትን አሉ፣ ምንድነው መሳደብ ጀመሩ፣ ብዙ ነገር እኔን እንደ ውሸታም ማለት ነው። እና የኔ ልጅ ደግሞ ምንድነው በሰዓቱ እኛ እዚህ አዲስ አበባ በነበርን ሰዓት የቡታጅራ ልጆች ነን። ቡታጅራ የምትባል ክፍለ ሀገር ላይ ነን። የኔ ልጅ እሱ እናት ጋር ነበረች። ገባሽ? እና ሚዲያ ላይ ደግሞ ልጅ እንዳለን አይታወቅም ነበር። እኔን ለማሸማቀቅ ይሁን አይዶን ነው ትክክለኛውን ምክንያት አላውቅም። ግን ደግሞ ልጅ አለን ብሎ ሚዲያ ላይ ወጥቶ ተናገረ ማለት ነው። ከዛ ታውቂያታለሽ፣ ታውቂያታለሽ የገባችው? አዎ አውቃታለሁ። ያንቺ ጓደኛ ናት? አዎ አውቃታለሁ። እሺ ቀጥሽ። ጓደኛ የኔ ኦዲየንስ ናት፣ የኔ ቤተሰብ ናት። እና በተቀረን ሰዓት እሷ ኢትዮጵያ ነበረች። አሁን ውጭ ናት፣ ግን ኢትዮጵያ ነበረች በሰዓቱ። እና የተፈጠረውን ነገር ኦኬ። እና ማለት ዩቱበር ሆነሽ እንዴት ማውራት ያቅትሻል? ማለት አንድ ዩቱበር ሲያወራ አክቲቭ ነው አይደለ? ፈጣን ነው። እና ላይክ ሚዲያ ላይ ልምድ እንደሌለው ሰው ነው የምታወሪው። በጣም ቀስ እያልሽ እኔ ከስር እያልኩ ላይክ ቅልጥፍ ብለሽ አይደለም እንደ ሚዲያ ሰው የምታወሪው። የሚዲያ ሰው ማትመስይም። እኔ ግን በተቻለኝ መጠን ማርያምን ቀልጠፍ አድርጌ ለማውራት እየሞከርኩኝ ነው፣ ብዙ ነገር እየዘለልኩኝ እና ሶሪ እሺ፣ ቶሎ ቶሎ ለማውራት እሞክራለሁ። ማሪ ከዛ እንደዚህ ከተባለ በኋላ ነገሮች ብዙ ነገሮች ታለፉ። ከዛ ምንድን ነው የኔ ልጅ እንደነገርኩሽ የእሱ እናት ጋር ናት፣ የእሱ እናት ጋር ነበረች። ከዛ ቪዲዮ ወጥቶ ሲሰራ በቃ ልጅ ቪዲዮ ላይ ማውጣቱ አይቀርም ብዬ ከዚህ ተነስቼ ቶሎ ብዬ ወደ ቡታጅራ ሄድኩኝ፣ እናቱ ጋር ለመሄድ እናቱ ጋር ማለት ነው። ከዛ እናቱ ጋር ሄጄ ልጄን አሁን እንዲህ መቀበል ፈልጋለሁ፣ በቃ ልጄን ስጡኝ፣ እኔ እና እሱ እንደዚህ አልቋል የሁለታችን ነገር ብዬ አስረዳዋቸው ማለት ነው። ከዛ አይ አልሰጥም ኖ ምናምን እሱ የሌለበት ምናምን አለችኝ። ከዛ ነገ በሽምግልና ሰጥሻለሁ ሽማግሌዎች ባሉበት ምናምን አለችኝ ማለት ነው። ኦኬ እኔ እንደዛ ከሆነ ሽምግልና ምናምን ከሆነ ከእናንተ ጋር ሳይሆን ሽምግልና የምቀመጠው ከራሱ ጋር ነው። ሰው ነገ እንዲመጣ ንገሩት፣ ነገ እሱ በመጣበት ጠዋት ላይ ሽምግልና እንቆማለን ምናምን ተባብለን ኦኬ ተባብለን ተሸኛኘን ማለት ነው። ከዛ በንጋታው እሱ መጣ። ያው ሽማግሌዎች መጀመሪያ ለማስታረቅ ነው የሚሞክሩት። እኔ ደግሞ በሰዓቱ ቆርጦልኝ ነበረ። ያለኝን ነገር ለማናገር ሞከርኩኝ። በቃ እንደዚህ እየተባባለ በጣም ክርክሩ ሲበዛ ቀጣይ ሳምንት ተሰጠን ማለት ነው። ቀጣይ ሳምንት ሲሰጠን እኔ ሌላ ቲዩብ ከፍቼ ያለውን ነገር እውነቱን ተናግሬ መጣው ማለት ነው በሌላ ዩቲዩብ። እሺ በሌላ ዩቲዩብ ያለውን ነገር እውነታውን ተናግሬ መጣው። ከዛ ያንን ከሰራው በኋላ በሳምንቱ ሄጄ ልጄን ተቀበልኩኝ ምናምን ጨረስኩኝ። መጣውና በዚህኛው ዩቲዩብ አመሰገንኩኝ። ልጄን ተቀብያለሁ። እኔ ከማንም ጋር ምንም የለኝም። እና እንዳልኩሽ አሁን ሜላት የምትባለዋ ልጅ ማለት ነው ገብታ የነበረችዋ እሷ ደግሞ የሁለታችንም አድናቂ ነበረች፣ የሁለታችንም ደጋፊ ቤተሰብ ነበረች። ሰው ስትመጣ በመታረታቸው እንደዚህ ይሄ ልታስታርቅ አይነት ነገር ነበር አመጣጧ። ከዛ እንደከረረ ስታይ ደግሞ በቃ እኔ ዩቲዩቤን አስመልሽልኝ ቢያንስ ምናምን ነበር ያልኳት። ከዛ ሁለታችንም አስቀምጣን አወራችን። ዩቲዩቤን ጋ የለም አላት። ኦኬ እሺ ሲም ካርድ ብቻ ስጠኝ፣ ሲም ካርዴን ብቻ ስጠኝ፣ ስልኬንም ሁሉ ነገር ይውሰድ፣ ግን ሲም ካርዴን ስጠኝ ስል ሲም ካርድሽን አልሰጥሽም ሲለኝ ሰማች ማለት ነው። መጀመሪያ የለኝም ነው ያለው። ከዛ አልሰጥሽም አለኝ። ኦኬ ችግር የለም እሺ ምናምን ብዬ ፈትቼ ዩቲዩብ ላይ መጥቼ ተናገርኩኝ።
ካሁን በኋላ እኔ ማንም ህይወት ላይ አልገባም። እኔ የራሴን ህይወት ነው የምመራው። ልጄን አግኝቻለሁ። ልጄን ብቻ ነበር የምፈልገው። ሌላውን ነገር ሰርቼ ያመጣዋለሁ። ምክንያቱም ኢነርጂው እንዳለኝ ስለማውቀው ዋና ልጄ ናት በምንም የማላገኛት እና ኦኬ ምናምን ብዬ ሁሉን ነገር ትቼ ሁሉን ነገር ከዜሮ ጀመርኩኝ ማለት ነው። ከዛ ግን እንደዚህ ብሎ 11 ወራት ተቆጠሩ በዚህ መሀል ማለት ነው። እና ይገርምሻል በ11 ወር ውስጥ በጣም ብዙ ነገር ተፈጥሯል። ግን ትናንትና ዩቲዩቤ ለሆነ ቲቪ ቻናል ተሽጦ አገኘሁት። ደስታ ቲቪ በሚል ማለት ነው። ኦኬ ያንቺ መሆኑን በምን አወቅሽ? 193,000 ሰብስክራይብ ነው ያለው። እሺ ቴንኪዩ። እንዳለ ቪዲዮዎቹ ፕራይቬት አልተደረጉም አሉ። ኦኬ እንደገና ደግሞ መጀመሪያ ፕሮፋይል እያለ ነው ስም የቀየሩት ማለት ነው። እሱም ስክሪንሾት አለኝ። ደስታ ቲቪ ተብሎ የኔ ባነሬም እንደገና ፕሮፋይልም እያለ ነው። ከዛ ትላንትና ወደ 9 ሰዓት አካባቢ ነው እየተቀየረ የነበረው። እሱን እያየሁት ከዛ ፕሮፋይሉና ባነሩ ሲቀየር እዛ ይታየኛል ማለት ነው እዛው። እሺ ከዛ ማንም ጋር ልደውል አልችልም። በሰዓቱ ራሱ ጋር ደወልኩለት። ስልኩ ፎርዋርድ ነው። ኦኬ ችግር የለም ቴክስት ጽፍለት ሌላ ጊዜ ደውል ነበር። ደውል ብዬ ቴክስት አደረኩለት። ምንም እንትን አለለም። ይሄ ሚድሮስሙ አልደወለም። ኮዝ ስለተሰማኝ ቪዲዮ ምን ብዬ እንደምሰራ ግራ ስለገባኝ ላይቭ ላይ ሆንኩኝ። ላይቭ ላይ ቀጥታ ላይቭ ገባው በዩቲዩብ ማለት ነው። ከዛ ያለውን ነገር ተናገርኩኝ። አሁን ማን እጅ ላይ እንዳለ አላውቅም፣ ግን እኔ እጅ ላይ አይደለም። ምክንያቱም ምን የሚሉ ወሬ ያመጡ አንዳንድ ሰዎች ፍቅር ቻናሏን ሽጣለች የሚባል ወሬ ገባሽ? እና ያ ሰውዬ የገዛኸው ወይ አንተ ጋር ያለው ሰውዬ ይሄ ቻናሉን የገዛኸውን ሰውዬ ቪዲዮ ከለቀቅበት አንላቀቅም እና እኔ ያለ ምንም ስምምነት ማንም እንደለቀቀው አላውቅም። ያለ ፍቃዴ ተሰርቄ ነው ይሄ ቻናል የወሰድከው ሰውዬ ብዬ ነው እንትን ቀጥታ መልእክቴን ያስተላለፍኩት ማለት ነው ትናንትና። እሺ እና ብዙ ሰዎች ደግሞ ወደ አንቺ ጠቆሙኝ። እኔ ማን እንደወሰደብኝ ማን እንደሰረቀኝ እንደዚህ አላውቅም። ግን ደግሞ ይሄ የበፊት ፍቅረኛ ያልኩሽ እሱ ተጠርቶ ሲም ካርዴን ብታሰጭኝ ብዬ ስላሰብኩ ነው። እሺ ካምፓኒውን አንቺ ማን ነው ደስታ ቲቪ የሚለውን ባለቤት ጠየቅሽው? ኬታ መጣክ ቻናሌን ብለሽ አልጠየቅሽው? ኬት ላግኘው? በምን ላግኘው እንዴ? ቪዲዮ ሰርተሻል? የዚህ ቻናል ባለቤት ማን ነው ብለሽ ማን ነው ስሙን የቀየረው ማን ነው ፕሮፋይል የቀየረው ብለሽ ቪዲዮ አልሰራሽም? ሰርተሻል? ትላንትና ሰርቻለሁ። እና እኔ ነኝ የሚል አካል አልመጣም? አዎ ትላንትና ሰርቻለሁ እኮ እኔ ነኝ የሚል አካል አልመጣም። ታዲያ ቪዲዮ ካልተለቀቀበት ፕሮፋይሉን አንቺ ቀይሪው ባልሽ ቀይረው፣ እኛ ምንድነው ማስረጃችን? ማን እንደቀየረው ፕሮፋይሉን አላውቅም። ግን ደግሞ ምን መሰለሽ ባለቤት ነኝ ባይ ካልመጣ ቆይ የዚህ ቻናል ባለቤት ነኝ ባይ ካልመጣ ማን እንደፖሰተ ካላወቀን ማን እንደሆነ በምን እናውቃለን? እኛ አሁን ባለቤት ነኝ ባይ ሊመጣ እኮ ይገባል አይደል? ቪዲዮ ሲሰራ ልክ ነሽ። አሁን ቴንኪዩ በጣም አመሰግናለሁ። እኔ ምን ልልሽ እንደፈለኩ ታውቂያለሽ? ቻናሉን አስመልሽልኝ አይደለም ያልኩሽ። ማለት አሁን ቻናሉን ማጋ እንዳለን ስለማናቅ ለማስመለስ ከባድ ነው። ግን እኔ ስለ እያንዳንዱ ሲስተሙን ስለማቅ ሲሙን ካገኘው እንዴት እንደማስመልሰው አውቃለሁ። እኔ ማንንም እየከሰስኩ አይደለም። ባይዘው ሀቡዬ ማንንም ሲም ካርድሽ ግን እሱም ኢትዮጵያ ውስጥ ነው የሚኖረው። ሲም ካርድ ነው የፈለኩት። ማን ነው ስሙ? ሲም ካርድሽ ነው ያዘው? ያ ማን ነው ስሙ? ፏድ። እሺ እሱም ኢትዮጵያ ውስጥ ነው የሚኖረው? ፏድ እኮ እሱም ኢትዮጵያ ውስጥ ነው የሚኖረው? አዎ። ሲም ካርዱ እንዳለ ያመነበት ቮይስ ካለ በጸባይ ተጠይቆ ካልመለሰ በህግ መመለስ ይችላል። በህግ ይመልሳል። ሲም ካርዱ ያንቺ ሲም ካርድ እጁ ላይ እንዳለ አንቺ በስምሽ ከሆነ እኮ ሄደሽ አዘግተሽ ወዲያው ማውጣት እኮ ትችያለሽ ሲም ካርዱ።
ይኸውልሽ ኖ የሱ ሲም ነው። እንዴት መሰለሽ ዩቲዩብ የከፈትኩት ያኔ ድንገት ነው ማለት እንደዚህም ትልቅ ይሆናል ብዬ አላሰብኩም ነበር። እኔ አራስ ነበርኩኝ ገባሽ? እና እኔ በሰዓቱ ምንም አይነት ሲምም ስልክም አልነበረኝም። እሱ ነበር ሲሙን ያወጣልኝ እና ለዛ ነው እንጂ እኔ እኮ በራሴ ስም ያወጣው ሲም ቢሆን ሄጄ አስወጣ ነበር። እሱ ስም ከወጣማ የር ንብረትነቱ የራሱ ነው። በጸባይ ነው የሚጠየቀው ልጁ። በስሙ ከወጣ አንቺ መጀመሪያ አርቀሽ ማሰብ ያንቺ ፋንታ ነው። በስምሽ አታወጭም እንዴ ሴም ካርድ? እንደ ህገ ወጥ አረብ ሀገር ላይ እንዳለ ራና ወይ በሰው ስም ሴም ካርድ የምታወጨው? ይሄ ቻናሉ ያድጋል ብዬ አላሰብኩም። እንደዛ ከሆነ በስሙ ስለሆነ ሴም ካርዱ በሽምግልና በጸባይ ነው የሚጠየቀው። ያድጋልም ብሎ ማሰብ አሁን ለምሳሌ ቴንኪዩ ያድጋል ብለዋል ማሰብ ምናምን ሳይሆን አሁን ለምሳሌ እንደዚህ ብልሽ እንለያያለን ምናምን ብልሽ አታስቢ ማለት አሁን ለምሳሌ እኛ በዛን ሰዓት ልጅ የወለድኩ ሰዓት ነኝ። ስለ ልጄ ወይ ስለ ሁለታችን አብሮነት ቀጣይ ምን እንደምናደርግ ምናምን ነው እንጂ እኔ የብቻዬ ብዬ የማስበው ነገር የለም። ገባሽ? የሁለታችን ነገር የሱ ማለት የኔ ነው፣ የኔ ማለት የሱ ነው። ሶ እንደዚህ አይነት ነገር ይፈጠራልን ብዬ ስላላሰብኩኝ ነው። እሺ እንግዲህ ሼር አድርጉለትና እስኪ በጸባይ ጠይቅላት ሽምግልና እንጂ በሴም ካርዱ በስሙ ከሆነ ምንም ማድረግ አይቻልም። እንግዲህ በጸባይ ተጠይቆ ካልሰጠ በስሟ ቢሆን ኖሮ በህግ ትጠይቅ ነበረ። ግን በስሙ አይደለም፣ በስሙ ነው። ስለዚህ ሌላ ጊዜ ደግሞ መዋደድ እንዳለ መለያየት እንዳለ ማሰብ አለባችሁ። ቢሆንማ እኔም በመታወቂያ ማውጣት እኮ ገባኝ እኮ ሌሎቹም እንዲማሩበት ሌላ ጊዜ አርቃችሁ አስቡ። ሁላችንም ለእያንዳንዳችን መታወቂያ በባሌ ፓስፖርት እኔ በረራ ማድረግ አልችልም። በባሌ ፓስፖርት እኔ መሳፈር እችላለሁ? አልችልም አይደል? እኔ ለራሴ ፓስፖርት የኖረበት ባሌ ለራሱ ፓስፖርት የኖረበት ምክንያት አለ። ስለዚህ ዛሬ ባልና ሚስት ነን እና ነገ አንለያይም ብሎ ማሰብ አይቻልም። እዚህ ምድር ላይ ብዙ የተለያዩ ባልና ሚስቶች አሉ አይደለም? እዚህ ዛሬ ወጣት እናትና አባቶቻችንም የተለያዩ አሉ አይደል? ስለዚህ አርቃችሁ አስቡ። መፋቀር እንዳለ መለያየትም አለ፣ አብሮ መኖር እንዳለ መለያየትም አለ። ስለዚህ አርቆ ማሰብ የኛ ፋንታ ነው። አሁን እሱን ሼር አድርጉለትና ከመጣ በጸባይ እባክህ ሴም ካርዱን ስጣት ብለን እንጠይቅላት፣ እንደ ሽማግሌ ሆነን እንጠይቅላት እና የዛኔ ቆይ ቻናልሽ ላይ ግን ሴም ካርድ ዋዳ ኮኔክት። እኔም ዩቱብ ቻናል አለኝ፣ ግን የኔ ከኢሜይሌ ጋር ነው ኮኔክሽኑ። ምንም ነገር የሪከቨሪ ፓስዋርድም ቢሆን ምንም ነገር ኢሜይሌ ላይ ነው የሚመጣው። አንቺ በስልክ ቁጥር ነው እንደ ዩቱብ ቻናል የከፈትሽው? ያልሽ አብዬ ምን መሰለሽ ሙሉ ስልኬ ነው እሱ ጋር ያለው እና እኔ በሌላ ስልክ ኢሜይሌን አውቀዋለሁ። ኢሜይሌን ስገባው ግን እሱ ፎርጌት ብሎታል። ገባሽ? ፎርጌት ተብሎ ፓስወርዱ ሌላ ፓስወርድ ተሞልቷል። ወይ እኔ ደግሞ ፎርጌት ብዬ ማላውቀውም አሁን ስትረሺ ምናምን ፓስወርድሽን በቁጥርሽ ነው ልትገቢ የምትችይው ኢሜይልሽ ፓስዋርድሽን እና እኔ ደግሞ ፎርጌት ፓስዋርድ ስትዩ ኢሜይል እንትን ሪከቨሪ ፓስዋርድ ፎርጌት ተብሎ እዛች ጋር ተሞልቷል። እኮ ፎርጌት ስትዩ ማንም ሰው ፎርጌት ሲለው ምን ይላል? አንቺ እናትሽን ለማረጋገጥ ያስገባሽው ቁጥር ካለ በሴም ካርዱ ፓስዋርድ ሪከቨሪ ፓስዋርድ ይላካል። ስለዚህ አንቺ ለኢሜይልሽ ይህንን ስልክ ቁጥር ስላስገባሽው ማለት ነው አይደል? ኢሜይልሽ ገባኝ። እሺ ሼር አድርጉለት። እኔ አላውቀውም ማን ነው እሱ። ሼር አድርጉለት ወይ ደግሞ ስልክ ቁጥርሽን ስጪና በውስጥ ዋትሳፕ ላኪልኝና እና ልበለው። ዋትሳፕ ከመጣን ጠይቅልሻለን እኛ። ላክልሽ ከኢንቦክስ ማየት አልችልም። ለሞዴሬተር ነው የምትልኪው። ላስገባልሽ ዶቼ አንዳችሁንም በዛው ዩቱብ ቻናል ከየት ሎኬሽን ከማን የት እየተጠቀሙ እንዳሉ ማወቅ ይቻላል። ይኸው ለሶፊ ላኪላት ቁጥርሽን ውዴ። ለሶፊ ፎሎ አድርጊያትና ቁጥርሽን ላኪላት። ፎሎ ላድርጋት። ሲሙ በስምሽ ከሆነ አዘግተሽ ድጋሚ አይደለም ማሬ፣ በራሱ ስም ነው፣ የራሱ ነው ሴም ካርዱ። የሱ ነው
የራስሽን ነው የምትልኪው ማሪ፣ እሱን አይደለም። የራስሽን ስልክ ቁጥር እኮ እኔማ ልልክልሽ ነው የራሴን። ቆይ ለሶፊ ነው የምትልኪላት? ለኔ ያሪቱ ልክልሽ ነው ለሷ ለመላክ ፎሎ አድርጊያትና በኢንቦክስ ላኪላት፣ ትልክልኛል። ለሶፊ ነው። እሺ እናመሰግናለን ብለን ሪፖርት ወደ ማድረጉ መሄድና ቻናሉን ማዘጋት ነው ያለብን። ይሄ ሼር አድርጉለት ውዶቼ። ላይቭ ላይ አንዴ ምናምን ብየዋለሁ። የሆነ ስራ ላይ ነኝ ትንሽ ጠብቂኝ ምናምን አለኝ። እሺ ብየዋለሁ። እሺ ያልተናገርሽው መናገር ትችያለሽ ውዴ። አረ ኢትስ ኦኬ። አይ ማውራቱ ምንም አይጠቅምም። ይሄ ዋናው እሱ ይምጣና ሲሙን ብቻ ከሰጠኝ ችግር የለም። ሌላ ነገራቶች መደጋገም ይሆናል እኮ። እኔም እኮ አልኳቸው ወሬ ስለሚወዱ እንጂ ሲምፕሊ ሁለት ዩቱበር ባልና ሚስቶች አብረው ነበሩ፣ ወለዱ፣ ተለያዩ። ሶሴም ካርዷና ቻናሏን እንዲመልስለን መጠየቅ በቅ ምንም ሌላ ማንዛዛት ማንሻራራ አያስፈልግም። ሲምፕል ነው ጉዳዩ። መኪና ውስጥ እሱ ንብረት ስለሆነ በህግ መጠየቅ ትችላለች። በህግ በጋብቻ ሰርተፍኬት ካላቸው የጋብቻ ሰርተፍኬት ካለ እንደ ሚስት መካፈል ትችላለች። ከሌለ ቀለጠ። ማሪ እንግዲህ እኔ ምንም አይደላትም። ወልደናል። እንትን አልተባለም ነበር፣ ኦፊሻል አልሆነም ነበር። ኦፊሻል ከሆነ በኋላ ግን እኔም በየበዓላቱ ሰለብሬት ስናደርግ ፎቶ ፖስት አለው እና ደግሞ አምሳያዬ ናት። እንግዲህ ማመን ካልፈለግሽ ኢትስ ኦኬ። ማመን ካልፈለግሽ መብትሽ ነው። የሰፈሯ ልጅ ሰምተሻል። ስትፈልጊ ምን ሳትፈልጊያት የዳይፐር አዋጫ አልሽ፣ ወተት አዋጫ አልተባልሽ። ካመንሽ መኝ ካላመንሽ ነጭሽ። አስታርቋቸው። መታረቅ ከፈለጉ እኛ ለማስታረቅ ማን ብሎን ደስ ይለናል። የሆነ ነገር እያወራው ከሆነ መታረቅ ፈልገሽ ነው እንዲህ ማድረግ ፈልገሽ ነው፣ ይሄ ኖርማል ኮሜንታቸው ነው። አላውቅም እንደሚሰጡ ግን ደጋረ ገበያቸው ምን ያልታሉ እንዴ? መታረቅ ከፈለኩኝ እኔ ራሱን ሄጄ በውስጥ አላወራውም እንዴ? ለምንድነው ሚዲያ ላይ እዚች ጋር እንትን የምለው? ኤግዛክትሊ ደጋረ ገበያቸው። መታረቅ ፈልጋቸው ሲሉ እሳይ ደጋረኩ፣ እንዲህ ሲሉ እሳይ ደጋረኩ። በዛው እሳይ ማለት ከጀመርኩ በኋላ ነው የጠነከርኩት። እሳይ ቀላል መሰለሽ? ምንም አያመጣም። ደጋረኩኝ እሳይ እና ምን ታመጣላችሁ? ምንም ከኮመንት ውጭ ሌላ ምን ታመጣለች? ወንድ የሆነ ሰው መጥተው በጣቱ እንደዚህ ግንባርሽን ይንካ። ከዛ ውጭ ለኔጌቲቭ በጣም ሀቢ እግዚአብሔርን እኔ በአንድ ኮሜንት ማለት ነው 2 ቀን ማለቅስ ልጅ ነበርኩኝ። ግን የሆነ ስትበሲ የሆነ ነገሮች ሲገቡሽ ምናምን ለሰው ሳይሆን የምትጨነቂው ለራስሽ ማንነትና ፈጣሪን አስቀይመዋለሁ እንደዚህ ባረግ እንደዚህ ስፔሻሊ ልጅ አድጋ ምን አይነት እናት ነኝ ስትል ታፍርብኛለች። የሆነ እንደዚህ ጭንቅላት ሲበስ ትልቅ ነገር ነው የምታስቢው። አንዳንድ ሰው ደግሞ በትናንትናው ማንነትሽ እንትን ሊጎትትሽ ይሞክራል፣ ለሽማቀሽ ይሞክራል ምናምን። 100% አየሽ ስትበሲ ሚዲያ ላይ ስትቆይ እና እኔ እመቤቴን ያ በጣም እንደ ሶሻል ሚዲያ ባይዘዌ ሙሉ ላይፍሽን ስለምትወጪ በጣም ሶሻል ሚዲያ ላይ ያለ ሰው ሪስክ ላይ ነው። በቃ ማለት የሆነ ነገር መጣ ማለት ሰው ይወርድበታል ነው ማለት የሱን ሳይድ ማንም ማደመጥ አይፈልግም ምናምን። የዛን ጊዜ ደግሞ አንቺ ለራስሽ ብቻ ነሽ ያለሽው። ገባሽ? ራስሽ ማጠንከር አለብሽ በምንም። ምክንያቱም አንድ ሰው ቢያደንቅሽም ዛሬ ነገ ተገልብጦ ሊወጋሽ ይችላል። ዛሬ የሚወጋሽ ደግሞ ነገ አድንቆሽ ሊመጣ ይችላል። ገባሽ? የሰው ነገር አይታወቅም። ዋና ራስሽ ጠንክራሽ ማቆምሽ ነው። ትክክል ብቻ ጎበዝ። ሶሻል ሚዲያ ላይ ደግሞ እያንዳንዱ የየራሱ ደጋፊ ያለው ሁሉም የማይናቅ ትንሹም ትልቁም ደጋፊ ያለው። ስለዚህ ደጋፊ ይመጣል ይሄዳል። ዋናው አንቺ በራስሽ ጠንክራሽ ማቆም ነው። ለኔጌቲቭ ኮመንት ቦታ ለመስጠት ነው እንጂ ሰው እናቴ ከሰማ እመቤቴን ነው የምልሽ። ይኸው እግዚአብሔርን ሀቡ 11 ወር ነው
አሁን ሰኔ 12 የዛሬ ወር ነው 1 አመት የሚሞላን ከተለያየን እና በዚች ወር ውስጥ እኔ ሚዲያ ላይ ማለት ነው አውርቼ አላውቅም ስለሱም። በቃ እኔ ገባሽ ሌላ ለልጅ እዚች ጋር አስፈልጋታለሁ። ለልጅ የሚያስፈልግ ብዙ ነገሮች አሉ። ገባሽ እኔ ነኝ ያለኋት። እኔ አሁን ተሰብር ያለው ወድቅ ያለው ብዬ ሳልሰራ ብቀር እዚች ጋር ከኔ ማልፌ ይቺ ልጅ ነው መጎዳት። ገባሽ? ስለዚህ መጠንከሩ ግዴታ ነበረብኝ። ይህ ምርጫ ምናምን አይደለም፣ ግዴታ ስለነበረብኝ መጠንከር ነበረብኝ። ጠነከርኩኝ። 11 ወር ሙሉ እኔ አላወራሁም። የራሴን ላይፍ የራሴን ስራ ነበር እየሰራው የነበረው። ዩቲዩብ፣ ሌላ ደግሞ ቢዝነሶች ምናምን ሞክራለሁ እዚሁ። ገባሽ? ቢዚ ነኝ እኔ ስለማውራትም ስለዛ ሰው የማውራትም ስላለፈ ነገርም። እንደውም የሚገርምሽ ነገር እኔ ይህ ካለማውራት የተነሳ ነገሮችን እረሳዋቸው ምን እንደተፈጠሩ ምናምን። እግዚአብሔር ነው የምልሽ፣ ውሸቴን አይደለም። እረሳዋቸው እና የልደቷ ዕለት ደውሎ የዛሬ 2 ወር ነበር ልደቷ፣ ሚያዝያ ላይ ነበር እና ልደቷ የዛን ጊዜ ነበር እና ደውሎልኝ ምናምን ሁላ ሄደን ማለት ነው። እግዚአብሔርን በቃ በትክክል አውርተናል። ሄጄ ልጁን አሳይቼው ምናምን ብቻ ብዙ ነገር የዛን ጊዜ ተፈጥሮ በቃ ሰላም አውርደን በቃ እናንተ ለልጃችን ስንም መስማማት አለብን፣ ቢያንስ እንደዛ ልጆች እንትን አንባባል፣ እዚች ጋር የምትጎዳ ልጅ ያለች ብለን እንደ ትልቅ ሰው አውርተን ነበር። ገባሽ? ከዛ ያው ለልጃችን የሚያስፈልገው ነገር እየተደዋወልን እናደርጋለን ምናምን። እኔ ብቻዬን ነው ልጄን የማሳድገው ማለት ነው ያለምንም እርዳታ። ከእናቱ ልጅሽን ከወሰድሽ ስንት ጊዜ ሆናት አንቺ ጋር ልጅሽ? ኦልሬዲ ያው 11 ወር 11 ወር ረጅም ጊዜ ነው። ታዲያ እንደዛ ከሆነ እኮ አንቺ ጋር የቆየ እሱ ጋር የቆየችው ትንሽ ጊዜ ነው ማለት ነው። ያ ከተለያያችሁ በኋላ ካልተለያያችሁ በኋላ እነሱ ጋር የቆየችው ትንሽ ጊዜ ነው ማለት ነው። 1 አመት ከምናምኗ ነበር። 1 አመት ከ3 ወሯ፣ 1 አመት ከ4 ወሯ ነበር ከእሷ ጋር ሳመጣት ነው። 1 አመት ከ2 ወር እንደዛ ነበረች። አሁን ልጄ 2 አመቷ ከ2 ወሯ ነው። ይኸው እኛ እንወድሻለን እኛ አለንልሽ እያሉሽ ነው። ስለዚህ ከተለያያችሁ አመታችሁ ከሆነና ልጅሽን ከወሰድሽ 11 ወር ከሆነ ከተለያያችሁ በኋላ 1 ወር ብቻ ነው ልጅሽ እሱ እናት ጋር የቆየችው። ያ ስልሽ ከተለያየና 11 ወር ኦልሬዲ እንደተለያየም በ15 ቀኑ ነው ልጄን የወሰድኩት። ስለዚህ ያው 10 ወር ከ15 ቀን ከሚሆን 11 ወር ይሁን ብዬ ነው። ጥሩ። እንደዛ ከሆነ ልጅሽን አንቺ ጋር ማሳደግሽ ጎበዝ ነሽ። የእናት ፍቅር ያስፈልጋታል። አባትም ደግሞ ሲችል እየመጣያት ከተቻለት ከፈለጋችሁ ታረቁ፣ ካልሆነም ደግሞ ተከባብሮ ልጅን ማሳደግ ትልቅ ነገር ነው በዚህ በሰለጠነ ዘመን። ዘገየ እኮ እሱ እየጠበቅነው ነው እኮ። እስቲ ቆይ መልሼ ልደውልለት። ያ ቆየክ ጠበቅንክ ነው በይው። ሱሱ አላወኩም። ኢንቫይት አድርጌዋል። አይዞሽማ አይዞሽ ሱሱዬ፣ አለን ከጎንሽ በተግባር አለን። ሽሙቶችብሽ አይ አለ ተስፍሽ ብርታሽ ያሻቸውን ነጥቦች እዚህ ጋር ትክክል አይደለም፣ እዚህ ጋር ትክክል ነው እያልሽ መናገር ትችላለሽ። ማይክሽ አልበራም ውዴ። በጣም አመሰግናለሁ። ያው አንዳንድ ነገሮች እያሳቅኝ ነበር፣ ግን ችግር የለም ለማስረዳት እያንዳንዱን ነገር አንቺም ግር የሚልሽ ነገር መጠየቅ ትችያለሽ ብዬ መጀመሪያ ስለ መልፋት የሚትወራው ቻናሉ ላይ እኔ የለፋሁት የሚል ነገር ነበር። ያው መጀመሪያ ዩቲዩብ ላይ እውቅና የነበረኝ እኔ ነኝ። እሱ ማንም አያውቁም ነበር። ሶሪ እንደዚህ ስለ ቃላት አጠቃቀሚ በጣም ይቅርታ። እና ዩቲዩብ ከፈትኩ ደግሞ ይቅርታ ፍቅርዬ፣ አብራችሁ አይደል የከፈታችሁ ቻናሉ ወይስ አንቺ በሌላ ቻናል ታዋቂ ነበርሽ? ከዛ ከፈትን። ኦኬ፣ ቀድመሽ ታዋቂ ነበርሽ። ቻናል ሲከፈት እኮ ኦኬ፣ እሺ። ከዛ በፊት በሌላ ሰው ቻናል ኦኬ፣ ጉድ ጀመሪሽ። ያ እና በዚህ አንድ ላይ ነው የጀመርነው። ሲሙ የሱ ነበረ፣ የሱ ሲም ነበር
አንድ ላይ ነበርን እና ይሄ ከጀመርን በኋላ ሳይሆን ፍቅረኞች ሲሆን ነው ፍቅረኛ ሆነን ነው ዩቲዩቡን የጀመርነው። እና በመልፋት ደረጃ ይሄ ኤዲት ማስለመድ ታዩ እነሱ አስፈላጊ ነገር አይደሉም። ተንታኝ መስጠት አልፈልግም። አይ ኖ መስጠት አለብሽ። እንደዛ ምንድነው ልንገርሽ መሰለሽ እንደ ውሸታ የሚቆጥረውና ኤዲት ያደረግ የነበረው እሱ ነው አይደለም። እሱም እየሳቀ ስለሆነ እኩል ያደርጋል፣ እኔም አደርጋለሁ። ገባሽ? ትችያለሽ። ኦኬ እሱ እንዳለ አዎ አደርጋለሁ። እሱ ኳስ ላይ ማታ ማታ በሚወጣበት ሰዓት አርጌ ነው የምጠብቀው። ትክዳለህ አትክድም መቼስ። እና አሁንም የራሴን ዩቲዩብ ኤዲት ያደረኩኝ ራሴ ነኝ ምጭ ነው። ሲቀጥል ደግሞ ይሄ አንድ ዩቲዩብ ለሁለት አይደለም ያለን። ይሄ ቻናል በእኔ ስም የተከፈተው እኔ ነኝ እንትን ያልኩበት። ሲቀጥል ደግሞ ምንድነው እኩል ነበር እየለፋን ነበር። እኩልም ባይሆን እኔ ብዙ ፔኖች ነበሩኝ። ገባሽ? ያንን ነገር ሁሉ እያሳለፍኩኝ ነው። አንደኛ ይሄ ዩቲዩብ ቻናል ሪል ላይፍ ላይ ምንድን ነው የተከፈተው? ምን ተብሎ ነው የተከፈተው? ፍቅር ቲዩብ ፍቅርና ፉአድ ፍቅር ቲዩብ ብቻ ነው ተብሎ ነው። ፍቅር ቲዩብ ነው። ለምን አልገባም? ካፕል ሆናችሁ ሳለ መጀመሪያም ስትጀምሩ ቻናሉን ኖ በቃ ኖርማል ለራሴ ነው የተከፈተው። ቆይ ልመጣልሽ ነው። ሁሉንም አሁን ልጨርስና ትጠይቅኛለሽ የኔ እናት። እሺ እሺ ትክክል። ሶሪ እና ይዛለሁ ኢትስ ኦኬ ማለት እና ምን መሰለሽ ያው እንደነገርኩሽ በጣም ብዙ ነገራቶች ነበሩ በሰዓቱ። እኔ ደግሞ ልክ ዩቲዩብ እንደተከፈተ በሳምንቱ ነው ምናምን ነው የወለድኩት። ገባሽ? በጣም ብዙ ነገራቶች ነበሩ። በስቲች ነው የወለድኩት። በጣም ብዙ ስቃይ ነበር። ለአራት ወር በስትክክል መራመድ አልችልም ነበር እና በጣም ብዙ ስቃይ እያየው ነው ያንን ዩቲዩብ ያሳደግኩት። እና ያንን ዩቲዩብ እንትን ካለን በኋላ ጀስት እሱም እንትን እንዲል ለእሱም ሌላ ቻናል ከፍቼለት ሰጥቼዋለሁ። እሱ ደግሞ ቪዲዮም አለ፣ በጣም ብዙ ማስረጃዎች አሉ። አሁን ፉፉ ቲዩብ የሚል ማለት ነው ለብቻው አንድ አለ። በጣም ጥሩ እና አሁን ቀጥይ። እዛም ቻናል ላይ ሁለታችን ነው የምንሰራው፣ እዚህም ቻናል ላይ ሁለታችን ነው የምንሰራው። ገባሽ? እኔ ለአንተ ቻናል ለፍቻለሁ፣ እኔ ለአንቺ ቻናል ለፍቻለሁ አንባባልም። ምክንያቱም ለሁለታችንም ጥቅም ሁለታችንም ነው እየሰራን ያለ ነው። እና ባንክ ደግሞ ገባ ወጣ የሚባለው ወደ ባንኩ ደግሞ ስመጣ ባንኩ ክፍያው ቀጥታ ለሱ ነው የሚገባው። ጀስት የሆነች ያክል ወደ እኔ ይላካል። እኔ ያው ለአንዳንድ ነገር በእኔ ሞባይል ባንኪንግ እንጠቀማለን ማለት ነው። እና ስትወጣ ደግሞ ሁሉን ነገር ብሎክ አደረገች፣ ሁሉን ነገር እንትናለች፣ ብር እንዳልጠቀም አገደችኝ ምናምን ላለው ደግሞ ባንክ ስቴትመንት አለ። ገባሽ? መቼ ብሎክ እንዳስደረግኩት ብሎክ ከማድረግ ስንት ብር እንደነበር። ምክንያቱም ብር ባንክ ውስጥ ማለት ነው 1000 ምናምን ብር ነበር የነበረው። እግዚአብሔርን 1000 ምናምን ነበር የነበረው። ያን የሴጣናዊ ሀሳብ ላይ ነበር። እኔ ምን አይነት ሀሳብ ላይ ጭንቅላት ላይ እንደነበር አላውቅም፣ ግን ደግሞ የቀረችኝ ያቺ ነገር ናት። ገባሽ? ሶ ደውዬ አዘጋው ነው ፍቅር እንደዚህ እንደዚህ ነኝ ባንኬ እንደዚህ ዝጉልኝ፣ አዘጋው። ብሎክ አስደረጉ 1200 ብር ማለት ነው። የሁለቱም ቻናሎች ገቢ ወደ እሱ አካውንት ነበር የሚገባው። አዎ ልመጣልሽ ነው። እሷ ጋር ደግሞ ምን ትይዥኛለሽ መሰለሽ? የኔ ዩቲዩብ አድሰንስ አለው እና የእሱ ዩቲዩብ በእኔ አድሰንስ ነው የሆነው። አንድ ላይ ነው ብራችን የሚወርደው። እና ቅድም በምስክሮች ፊት ልስጥሽ ብያታለሁ። ያንን ያለኝ ማለት ነው እንዳልክደው ምናምን አይደለም፣ እንዳልክደው ምናምን አይደለም። አድሰንስ ታስወጭኛለሽ አታስወጭኝም፣ ያንን ቃል ግቢልኝ ነው የሚለው ማለት ነው። ከዛ እኔ ደግሞ በሰዓቱ የልጄ አባስ ነህ እኔ ለምን ከእንትን አስወጣሃለሁ? ከዛ አይ ዩቲዩበሮችን ጓደኞቻችን በተሰበሰቡበት ሲለኝ ኦኬ ሰው ይከዳናል ማለት አሁን ለምሳሌ ለእኔ ደግፈው አረ ብላ ሊክድ ትችላለች፣ እሱም ደግሞ ለአንተም ደግፈው ደግሞ ሊክድኝ ይችላሉ። ስለዚህ ጠበቃ ጋር እንሂድ፣ አግሪመንት እንፈራረም አልኩት።
ማለት አንቺ ከአድሰንስ ላይ ካወጣሽ እኮ እሱ የራሱን አድሰንስ እኮ አፕላይ ማድረግ ይችላል ከጉግል ይችላል። ግን ደግሞ ይህ 2 ወር ምናምን ስለሚያስጠብቀው እሱ ነገር አልፈለገም ነው መሰለኝ። ኦኬ እስኪላክ ድረስ ፕሮሰሱ እስኪላክ ምናምን ኦኬ በጣም ነው። እና የዛለት ለሚተገናኘ ነው ምን መሰለሽ ዩቲዩብሽን ልስጥሽ ብሎ የቀጠረኝለት ነው። ተገናኝተን ኦኬ ዩቲዩብሽን ስሰጥሽ አድሰንስ ብታስወጭኝስ ሲል ለምን አስወጣሃለሁ? እኔ አንተን ውድቀት አልመኝም። በቃ አንተም ትሰራለህ እኔም እሰራለሁ። አንድ ላይ ነበረን፣ አልተስማማንም፣ ተለያየን። ገባሽ አይደለ? ከዛ ሰዎችን ሰብስብ ምናምን ብሎ ሲደዋውል ሰው ይከዳናል። ነገ ወይ ላንተ ወግኖ እኔን ይከዳኛል፣ ወይ ላንተ ወግኖ ደግሞ ለእኔ ወግኖ ደግሞ አንተን ይከዳሃል። ስለዚህ አግሪመንት ጠበቃ ጋር ሄደን እንፈራረም። ገባ? እኔ እንደማላስወጣ ምክንያቱም ህግ ይዘን ማስረጃ ሁሉ ነገር ሞር አንቺ ስታወዳድር ራሱ አብዬ ይሄ ነው የሚሻለው እና ትክክል ይሻላል። ያ እንደዛ ነው ያልኩት። አይ አልስማማም አለ። እኔም ደግሞ ይሄ ሞር አሪፍ የሆነውን ነገር እምቢ ሲል ትፈሪያለሽ። ኦኬ እዛ ጋር ምንድን ነው ትያለሽ። እኔም ያኛውን አልፈልግም አልኩኝ። ሰዎች ተሰብስበው አልፈልግም አግሪመንት ምናምን እዚች ጋር ስቲል እሱ ጋር ነው ዩቲዩቡ። እንደውም አልሰጥሽም የሆነ ነገር በቃ ይሄ እንዴት ልበልሽ በጣም አግሬሲቭ ሆኖ ተለያየን ማለት ነው ይዛለት። ከዛ እሺ አልኩኝ እና የዛለት ነው ልብሴ ነው ጊዜ ታስታውሻለሽ? ከስንት ወር በፊት እንደሆነ ይሄን ካስታወስሽ አንዴ ፈልጊው። ከስንት ወር ምናምን ሳይሆን ከተለያየን ከ2 ሳምንት ከ3 ሳምንት በኋላ ነው ይሄ ነገር የሚፈጠረው። 3 ሳምንት በኋላ ኦኬ። እና አሉ ቮይሶች ምናምን በሰዓቱ እያወራናቸው የነበሩ ነገራቶች አሉ፣ ብዙ ማስረጃዎች አሉ። ይቺን ጊዜ እየጠበቅኩኝ ነበር። ባይዘው የሆነ ሰዓት ዩቲዩብ ላይ በሆነ ሰው ብቻ እንደሚወጣ እርግጠኛ ነበርኩና ለዛን ሰዓት ደግሞ በጣም እየተዘጋጀው ነበር በብዙ ነገር ማለት ነው። እና ዩቲዩብ አይክላውድ ወደ አይክላውድ ልምጣ። አይክላውድ ማለት አቡ ያው አንቺ አይፎን ተጠቃሚ ነሽ አይደል? ስቶሬጅ ነው። ዩቲዩብ ደግሞ ትልቅ ካምፓኒ ነው። ገባሽ? ትልቅ የራሱ ክላውድ ያለው በቃ ራሱ አንድ ትልቅ ድርጅት ነው። ክላውድ አለው እሱ። የዩቲዩብ አይክላውድ ማለት የዩቲዩብ ስቶሬጅ ነው። በቃ የተለያዩ ነገር ናቸው። ይሄ የማይገናኙትን ነገር ለማስረዳት ነው። ዩቲዩብ ላይ ስትገቢ አንደኛ ቬሪፋይ የተደረገ ዩቲዩብ ነው። ከ100,000 በላይ ዩቲዩብ አውቆታል፣ ራይት አድርጎለታል፣ ቬሪፋይ አድርጎታል። ገባሽ? ሀክ ልትደረጊ ስትይ በቃ ትልቅ ሀክ አይደረግም፣ ግን ሊደረግ ሲል እንበል በቃ ቬሪፋይ ስለተደረገ ዩቲዩብ ይከላከልልሻል። በብዙ መንገድ ቴክስቶች ይልክልሻል። ገባሽ አይደለ? እና 2 ስቴፕ ቬሪፊኬሽን አለው ዩቲዩባችን። 2 ስቴፕ ቬሪፊኬሽን ደግሞ አንዱን ስቴፕ ብታልፊው በኢሜል ፓስወርድ፣ ሁለተኛ ላይ ደግሞ በቁጥርሽ ነው የሚገባው። ገባሽ? ቁጥር ነው አስፈላጊ ነው። ቁጥር ነሰሰሪ ነገር ነው። እና ደግሞ ቁጥሩ በእኔ ስም አይደለም የሚወጣው በሆነ ሰው ነው ብሏል። የሆነ ሰው ሳይሆን ትዝ ካለ የሆነ ሰዓት ሲምህን ጥለኸው ሄዳን በመታወቂያ አውጥተነዋል። እዚህ ጋር በሆነ ሰው አላለም። ለብቻሽ ካለሽ አላውቅም። እዚህ ጋር በራሴ ስም ነው ያለው። እዚህ ጋር ኦኬ በቃ እሺ ሶሪ በቃ ሶሪ መስሉኝ ነው። እና ስለ አይክላውዱ እና ስለ ዩቲዩቡ ጨረስኩኝ። እና ዩቲዩቡ ልስጥሽ እያለ ነበር እየቀጠረኝ የነበረው። አንድ ሰው ደግሞ ምን መሰለሽ ልስጥሽ ብሎ የሚቀጥርሽ መቼም እሱ ጋር ስላለ ነው አይደል? ኦኬ እሺ ብዬ ነው መሄደው። እና አንድ እዚች ጋር ቅድም ያስኳት ነገር አንቺ ስትጠያቂ ስትመላለስ ያመለጠ ነገር ስለያዝኩኝ ነው። በጣም ይቅርታ። እዚች ጋር መጀመሪያ ምንድን ያለው ዩቲዩቡን ትሞክር ነበር። ስለምትሞክር ከኔም ወጣ ከሷም ወጣ መሀል ላይ ቀረ ማለት ከኔም ጋር ወጣ አንቺ ጋር ነበር የመሰለኝ ነበር እኔን የሚለኝ ማለት ነው። ከዛ ይሄ እንግዲህ ሁላችንም ሶሻል ሚዲያ ተጠቃሚ ነን። ቢያንስ ምንም እውቀት ባይኖርሽ ራሱ ስታገናዝቢው አይመጣውም ብቻ። ከዛ ምንድን ነው ሁለቱም አይፎን ላይ ሞባይል እንትን ዩቲዩብ ነበር አለ። ቅድም ደግሞ እሱ ዩቲዩብ ላይ
እዛ አይፎን ላይ ዩቲዩብ ከነበረ ለምን ሞክረዋለሁ? አልነበረም። አይፎኑ ላይ ዩቲዩብ አልነበረም። ከነበረ ለምን ሞክረዋለሁ? ስታስቢው እንዴ ሎጊን አድርጌ ያልገባ ሎጊን የተደረገበት ነው። ሲጀመር ከኖረ ሎጊን የተደረገ የምትቀይሪው ሳይኒን ለማድረግ እኮ አይደለም፣ ፓስዋርድ ለመቀየር ስትሞክሪ ለሱ። ቴንኪው። እሺ ቴንኪው። አንቺ ደግሞ መርጠሽ የምታስወጪው ዩቲዩብ ላይ ማለት ነው አዳረግሻቸው የምታስወጪው በከፈትሽበት ስልክ ነው። ዋናው ስልኩ ቁጥሩ ባለበት የለም መርጠሽ ታስወጫለሽ። ዋናው አሁን እኮ በዚህ ዩቲዩብ ብዙ ሰው ላይ አዳርጌ ቤት ስገባ ደግሞ አስወጣለሁ። ያ ገባሽ? እኔ መጀመሪያ ፓስወርዴ ነው የተቀየረው። ፓስወርዴን ባቀው ራሱ አምልሽ በሰዓቱ ተቀይሯል። ግን ፓስወርዴን ባቀው ቱ ስቴፕ ቬሪፊኬሽን ላይ ቁጥሩ ነው ቴክስት የሚገባው። ቻናል እንድትወስድ ያትችም ቻናል ደግሞ ሲስተም ካማስፈግናለሁ። እና ሲሙን እየተናገረ ነበር። ከበፊት ነበር የምጠይቀው፣ ከበፊት ጀምሬ ነበር የምጠይቀው። ገባሽ? ምክንያት እየፈጠረ ነው የሚነሳው። ምክንያቱም እኔና እሱ በጣም ጥል ላይ ነበርን። እንደዚህ እንደተረጋጋን አትይም ማለት አሁን ትንሽ የተማርነው ነገር አለ ብዬ አስባለሁ፣ እሱም ጋር እኔም ጋር። ገባሽ? አሁን መጀመሪያ እኔ ያኔ ስናገር ይሄ እንዴት አለ እልህ አለ፣ የተደረገብኝ ብዙ ነገራቶች አሉ። ከዛ ይሄ አላስብም እና አሁን ግን ልጅ ስታሳድጊ የሆነ ነገር ስታልፊ ምናምን ትረጃለሽ። የሆነ ነገር ረጋ ብለሽ ማውራት እንዳለብሽ፣ ንግግር መምረጥ እንዳለብሽ። በሰዓቱ ግን ሳያው ያደረገኝ ነገር ነው የሚመጣብኝ። እኔና እሱ የምናውቃቸው በጣም ብዙ ነገሮች፣ ለሰው የማይነገሩ ነገሮች አሳልፌያለሁ እና ያንን ነገር ሳይ እንባ ነው አይኔ የሚቀድመኝ። ገባሽ? እና ምንም በጤነኝነት አናግሬ አላውቅም። እነግርሽ ማን ስለሆነ ነው በጤነኝነት የማናገረው? ማለት እንደዚህ የተቅለሰለስ ካላወራው የሆነ ነገር ሲለኝ ለምንድነው እንደዚህ የማታደርገው ነው የምለው። በአንዴ ነው የምናደደው። ማለት ይሄ እንደ ጤነኛ አሁን እንደማወራ ላላወራው እችላለሁ። ዩቲዩቡ ወጣ ካለኝ ዩቲዩቡ እኔ ጋር ወጣ ካለኝ እንዴት ነው ዝም የምለው? ገባሽ? እንዴ አንተ ማን ስለሆንኩ ነው ብዬ ነው የምናገረው፣ የምሳደበው የሆነ ነገር የምለው እና እሱ ይሄንን ምክንያት አድርጎ ለእኔ ክብር የላትም ማነጋገሯ እንደዚህ ተነስቶ ሄዳል። ሲም ስጠኝ ስለው ያኔ ማለት ነው። እና በቃ ብዙ ጊዜ እሰጥሻለሁ ብቻ እያለ እየቀጠረኝ እስካሁን ሳይሰጠኝ ቀረን። እና ሌላ ስለምንድን ነበረ? ሌላ የእሱ ሜን ጥያቄ እሺ ቤታዬ ሂጂበት ልቲ ነው። አይ መኪና ምናምን ላስታስብዬ ነው ብዬሰ ስትወጪ የቀረ 400,000 የሚያህል ይቀራል ብለሽ ትገምቻለሽ? ከዛም በላይ ነው። ሚኒማም ነው የምነግርሽ። ገባሽ? ኦኬ ሶ 400,000 በላይ አለ። እኔ ቤት ጥዬ ስወጣ አለ ብዬ ገምታለሁ። ያን ደግሞ ስቴትመንት አውጥቶ ያረጋግጥልኝ። እሺ አይደል? ከኛ ጋር ነሽ ፍቅር፣ ከኛ ጋር ነሽ። እሺ ስለዚህ 400,000 ብር በላይ እኔ ቤቱን ጥዬ ስወጣ 400,000 ብር በላይ አብረን ዩቱብ ላይ ደክመን ያፈራነው ብር አለ። ኦኬ ይዣልኝ። እሺ ሌላ ደግሞ ስለ መኪናው ሁለታችሁም ናችሁ ዩቱብ ላይ አብራችሁ ለፍታችሁ የገዛችሁት መኪናው አሁን ላይ ፉአድ እንዳለው አክሲደንት አድርጎ ጋራጅ ነው ያለው። ከመጀመሪያ ልጀምር። የስ ፕሊዝ። አይደለም መኪና፣ የቤት እቃ ብዙ አሉ። ገባሽ? ከቲቪ፣ ከሶፋ፣ ከፍሪጅ፣ ከትላልቅ ከትናንሹን ታያቸው እነዚህ ከእነዚህ ጀምሬ አለ እና ንብረትም ምንም ከመጠየቂ በፊት ምንድን ነው የጠየቁት? ዩቲዩቤን ነው። ይጥቀም ይውሰድ ዩቲዩቤን ነው በሰዓቱ ያልኩት። ስለ ንብረትም ስለምንም አልጠየኩም። የሚገርምሽ ፓርት ባንክ ቡኪንግ ስቀበለው ኤቲኤምን አልተቀበልኩም ነበር። ኤቲኤምን አዘግቼ ድጋሚ ነው ያወጣሁት ባንክ ሄጄ ድጋሚ እንትን ላለመባባል ማለት ነው። ምክንያቱም እኔ እዛ ጊዜ ጤናዬንም ሰላሜንም እያጣው እየተቃወሰ የነበረበት ሰዓት ነው የዛሬ ዓመት እና
ስለ መኪናውም ስለምንም አውርቼ አላውቅም። መኪናው በሱ ከሆነ በኋላ አልከራከርም። በቃ ምን ተሰማሽ ግን የዛን ጊዜ አስተያየት ሰጥ ተዳደሩት በዩቲዩባችሁ ነው። ስለዚህ እኩል አብራችሁ ቪዲዮ ሰርታችሁ እኩል ለፍታችሁ ያፈራችሁት ንብረት ነው። እያንዳንዱ ቤት ውስጥ ያለው እነ ፍሪጅ እነ ሶፋ ነው ስራችሁ ራይት። ቴንክ ዩ እኔ ስለ መኪናው ስለ ንብረቱ ልጨርስልሽ። ስለዚህ ነገር ማውራት አልፈልግም ነበር፣ ግን ደግሞ እያንዳንዱ ነገር እየተወራ ስለሆነ እኔም እያንዳንዱ ነገር መመለስ አለብኝ። ምንድነው የመኪናው ነገር እኔ አላውቅም ነበር መጀመሪያ ማለት ነው። ገባሽ? ሲጀመር መጀመሪያም አላወራንበትም። ያንተ የኔ ምናምን አልተባባል ነበር። ገባሽ? ወጥቶ ገዝቶ መጣ እንደዚህ ስለሆነ የሆነ ነገር ምንጭቅ ነው የሚለው የሆነ ነገር ሲጠየቅ ባይዘው በጣም ነው እንትን የሚለው። ይሄ ያሉ ሰዎች ሁሉም የሚያውቁት ነገር ነው። እና ያ ሁሉም ነገር ደግሞ የሆነው በሁለታችን ይሄ ዩቲዩብ በምንሰራበት በዩቲዩብ ገቢ ነው። ሌላ ምንም አይነት ገቢ የለም። እና ዩቲዩቡ በሱ ስም መጣ እንትኑ አይሚን መኪናው በሱ ስም መጣ እንትን አለ። ብቻ እኔ ስለ መኪናው አልጠየቅኩም በቃ ምክንያቱም ምንም ነገር በሰዓቱ ማምጣት ስለማልችል ማለት ነው። ስጠይቅ ግን የሽምግልናው ጊዜ ነው በቅርቡ ስጠይቅ ቻናሉን ብቻ ነው የገቢ ምንጫችሁ የሆነ ነው። የዩቲዩብ ቻናላችሁን ብቻ ነው ስጠኝ ቻናሉ በእኔ ስም ነው የተከፈተው እኔ ይገባኛል ቻናሉን ስጠኝ ብቻ ነው ያልሽው። መኪና የቤት ዕቃ ምናምን አልጠየቅሽም። መኪና ጠይቄ ነበር ግን የተባልኩትን እኔ ማቀው ሂጆ ለዛ ነው የተባልኩት። ምንም ጉሳጂ ምናምን አልተባልኩም። ከዛ እኔ ምንም ማለት አልችልም። ከዛ እኔ ካለኝ እኮ እኔ ማን ነኝ? እኔ ምን አይነት መልአክ ነኝ? እንኪው ሰጂ ስባል አልወስድም እምለው የለፋውበት ላቤን እንዴት አልወስድም እላለሁ? አይደረግም እኮ ግን ደግሞ ይሄ አለ አይደለ? እኔም ጋር ቢመጣ እሱም ጋር ብቻ እኔ እንኪ ብባል ምንም ሳልከራከር እግዚአብሔር ይስጥልኝ ብዬ ነው ልቀበል የምችለው እንጂ አልገፋም። በሰዓቱ ብዙ ነገር ስለተጠየቅኩ ነው። ቢያንስ ዩቲዩቤን ስጡኝ አመጣዋለሁ። ከዛ አጠገብሽ የሚያወሩ መኪናው በጣም እየገባ ነው፣ ድምጻቸው እየገባ ነው። እያስታወሱኝ ነው። እና ምን ልል ነበር በየሱም እየጠፋብኝ ነው። ነስተስ ለመኪናው ጨርሰናል። ስለ ገንዘቡ እኔ ላስታውስሽ፣ እኔ ልርዳሽ። ስለ መኪናው ስለ ገንዘቡ ጨርሰናል። ከአራት የያዝኩት ነጥብ ምንድነው? ከ400,000 ብር በላይ አካውንቱ ላይ አለ። እኔ እና እሱ በዩቱብ የሰራ ነው ጥዬ ስወጣ ቤቱ። ሁለተኛ መኪናው ለፍተን ያበራል። የቤት እቃዎች ትልልቅ ነገሮች አሉ። እኔ ግን እነዚህ ሁሉ አልጠየቅኩም። እኔ የጠየቁት ዩቱብ ቻናሉን ብቻ ነበር። ዩቱብ ቻናሉ ነው በሱ እሱ ጋር በነበረ ሲም ስለነበር ሊሰጠኝ ፈቃደኛ አልሆነም ነው ጥያቄ። ራይት ለሲም ካርድ ኦኬ። እሺ ሀቢባዬ
እሺ ባይ ቀረ ነገር ካለ ገንዘብ ተመልሷል። ቻናሉ ማጋር እንዳለ ሁለታችሁም መጣችሁ። ስለዚህ ስልክ ደግሞ ቅድም እንደገባሽ እኔ ራስቼ እሱ ሪከርድ አይቻለሁ ብሎ ይጠየቀኛል። ስልክ 2 አይፎን ስልኮች ነበሩ። አንድ አንቺ ጋር አንድ እሱ ጋር ነው የቀረው እሱ እንዳለው ወይንስ የተለየ ነገር አለ? በጣም አመሰግናለሁ። እኔ ራሱ ረስቼው ነበረ። 2 አይፎን ነበር። ያው 2 አይፎናት አንዱ 11 ነው እና ምንም ነገር የለም። ይዤ የወጣሁት ስልክ እሱ ነው። ግን እንኳን እንደዚህ ዩቲዩብ ነገር ምናምን ሊኖረው ይቅርና ወላ ሲም ምንም ነገር የለውም። በአጠቃላይ ስልኩ ሪካርዶች ብቻ ይሄ ምን ይዝበት ዩቲዩብ እዚህ ጋር ስታወሪ የምትይዥበት ስልክ አለ አይደለ? እሱ ነው። ኦኬ 11 እሱ ጋር የቀረውስ ምንድነው? አንቺ ይዘሽ ወጣሽው 11 እሱ ጋር የቀረውስ 14 ፕሮ ማክስ 14 ኦኬ ኦኬ። ስለዚህ እሱም እንዳለው አንድ እሷ ጋር አንድ እኔ ጋር ብሏል። ሞዴሉ እና እንዲህ ሶሪ አብዬ ይሄ ከ400,000 ውጭ ሌላ ድጋሚ ደግሞ ይሄ እንዴት ነው መሰልሽ የዩቲዩብ ብር ሊወርድልኝ 3 ቀን 4 ቀን ምናምን ሲቀረው ነው 5 ቀን እንደዚሁ አይነት ወይ ዛሬ 12 ነው ሚካኤል ነው እመቤቴ የዛሬ አመት ሚካኤል በሰኔ 1 ወር ነው የቀረው። ሰኔ ዕለት ነው የወጣሁት ከዛ ቤት እና እንዴ 5 ቀን ምናምን ነው የቀረው ደሞዛችን ሊወርድ እና የዛን ሰዓት ደግሞ አይ ቲንክ 200 ምናምን ሺህ ብር ነበር የሚወርድልኝ እና እሱም እሱ ጋር ነው ወደ ስለዚህ ከ600,000 በላይ ነው አብዬ መያዝ ያለብኝ እዚህ ጋር ከ600,000 እሱ ጋር የቀረው እኔ ጋር ምንም የቀረበ ነገር የለም። ስለዚህ ወደ እሱ አካውንት የምትሰሩበት የዩቱብ ቻናል ገቢ ወደ እሱ አካውንት እየገባ እሱ እንዳለው ቅድም እውነት ወደ አንቺ እሱ የፊርማ ችግር ስለነበረበት የእሱን አካውንት ጀስት ከአድሴንስ ገቢያችሁ ብቻ እንዲወርድ ነበር። ሰማለሁ። አልሰማሽኝም? እደግመዋለሁ። ፍቅር ይሰማሻል ውዴ? አሁን ይሰማሻል? ጋይስ ከኔ ነው። ለምን ኮሜንቱን ትታችሁ ታብታብ ይሰማለሁ? ታብታብ ኮፒ ሊንክ አድርጉ። እሺ ፍቅር አሁን መተሻል። እኔ ነኝ የተቆረጥኩ ወይስ እሷ? ከሷ ነው አቡ። ግን ያው ታብታብ ያድርጓ። ከሷ ምን ታብታብ ነው የሚያደርጉ እኮ ታብታብ መቼ ያደርጋሉ? ዝም ብለው ኮሜንት ብቻ ብታይ ውዶቼ። ታብታብ ባለ ሰዓት 2 ሚሊዮን ራሱ አልገባም። በስማ ማረታ 6,000 ህዝብ ተቀምጦ ግን ታብታቡን 1.8 ቅጥ አሁን እየተሰማሽኝ ነው። የሚቆራረጠው ታብታብ ስለማታደርጉ እኮ ነው ጋይስ። ታብታብ አድርጉ ፕሊዝ። ኮሜንቱን ታውቱና ታብታብ አድርጉ። ካለቀ በኋላ እኮ አስተያየት ትሰጣላችሁ። ደግሞ እየሳቅናችሁ ነው። ታብታብ አድርጉ። እሺ አሁን ይሰማሻል ፍቅር? እሺ ስሚኝ። አዎ አሁን እኔ ዘላስት ንግግር ምን መሰለሽ? እሰማሻለሁ። እሰማለሁ። አዎ እኔ አሁን ፍቅር እኔ እየጠየኩሽ ነበር። ምን አልሽኝ? እሱ እንዳለው በሱ ከቻናላችሁ ገቢያችሁ ከዩቱብ ቻናሉ ቀጥታ ወደ እሱ አካውንት እየገባ ከዛን ወደ አንቺ ትራንስፈር እየተደረገ ነበረ ገንዘብ የምትጠቀሙት ክፍያ፣ ለምሳሌ ቤት ክራይ፣ አስቤዛ፣ የተለያዩ ነገሮችን ክፍያ የምትፈጽሙት የምትፈልጉትን ያህል ገቢ ገንዘብ ከሱ አካውንት ወደ አንቺ ትራንስፈር እያደረጋችሁ ከዛ ክፍያ የምትፈጽሙት በአንቺ ሞባይል ባንኪንግ ነበር። ኦኬ ታዲያ ትራንስፈር ስታደርጉ የሚያስፈልጋችሁን ብቻ ነበር ትራንስፈር የምታደርጉት ወይስ ሙሉ የገባውን ክፍያ ሙሉ ከዩቱብ ቻናሉ የሚያስፈልገንን አስልቶ ምናምን ነው የሚላክልኝ? ባንክ ስቴትመንት አለ ሀቡዬ፣ እንደነገርኩሽ ባንክ ስቴትመንት አለ፣ ማየት ይቻላል። ማለት ስንት ብር ገብቶ ስንት ብር ወጪ እንደተደረገ ስንት ብር እንደሚልክልኝ እኔ ጋር ስንት ብር ገቢ እንደሚሆን አለ አይደል? በማስረጃ ነው እሱ። ምንም ያከራክረን ነገር እንደዚህ አይደለም። አሁን ሲሙን እሰራታለሁ ብሏል። ሲሙን ችግር የለም እጁ ላይ ባይኖር ራሱ አዘግቶ ራሱን ቁጥር አወጥቶ ለእኔ ከሰጠኝ እኔ ችግር የለም። ከዩቱብ ጋር ኢሜል አድርጌ አውርቼ እኔ በራሴ መንገድ መመለስ እችላለሁ። በጣም ጥሩ that's good። እሺ ስለዚህ አሁን አንቺ ሴም ካርዱን እንዲሰጥ ይስጠኝና እኔ በእኔ መንገድ ቻናሉን አስመልሰዋለሁ ነው አይደል? እሺ አብዬ እናመሰግናለን። እና በዚህ አጋጣሚ አንድ በጣም ይቅርታ እግዚአብሔር አንድ በጣም ይቅርታ። እሺ ችግር የለም ተናገሪ። ስልኬ ምንም እኔ ጋር አልነበረም ነው ያለው። እኔ ትናንሽ ነገሮች ስለሆኑ ነው ዝም ያልኩትና ቲክቶኬ
30 ምናምን ሺህ ያለው ቲክቶክ ነበረኝ እሱ ጋር ያለው ብዙ ቲክቶክ ተጠቃሚ አይደለሁም እኔና በሰዓቱ ስልኬ ሙሉ ነገር ስለጠፋ ምን አደር አሁን ባለፈው ይሄ ከኔ ጋር ፍሬንድ ነበሩ ሰዎች ስሜ ተቀይሮ ያው ከነሱ ጋር የተጻጻፍኩት ነገር ይኖራል ቲክቶክ ላይ ገባሽ ቪዲዮቼ ፕራይቬት ተደርገዋል ምናምን ግን ይሄ የሱ ዩቲዩብ ይሄ እንደ ኦዲየንስ የሱ ዩቲዩብ አጫጭር ቪዲዮዎች ብቻ ነው የሚፖስትበት ማለት ነው ቲክቶክ አካውንትሽ የኔ የድሮ ስልሽ እኔ ቲክቶክ ለኔ ብርቅ አይደለም ማለት አሁን ከፍቼ 20 ሺህ ደርሶ ባን ተደርጓል ድጋሚ አሁን ይሄ የላይቭ ነው በቃ እንደዚህ ብዙ ቲክቶክ ላይ እንደነገርኩ አልንቀሳቀስም ደስ አይለኝም ይሄን እንትን አለለው እና ከሱ ከተለያየ በኋላ አዲስ ሲም አዲስ ስልክ አዲስ ቲክቶክ አዲስ ዩቲዩብ አዲስ አይጂ ሁሉም ነገሬ አዲስ ነው ገባሽ ከመሬት ተነስቼ ነው ወደ ላይ እንትን ያልኩት እዚች ጋር ደግሞ ዩቲዩብ መሸጡ ዩቲዩብ እንደሌለ ማለት ቢያንስ እሱ ጋር ይሄ እሱ ጋር እንደነበር ነው የሚማቀው ከዛ አልነበረም ማለት ገባሽ ከዛ ምንድነው እኔ ሁሉን ነገር አቋርጬ ከመጀመሪያ ነው ከዜሮ ተነስቼ መጣሁት አሁን ይሄ ተሸጠ የሚባለው ነገር ይሄ የሌላ ሰው ራሱ ቢሰራበት ችግር የለም ማለት ይሄና ላይሰማኝ ላለናደድ ይችላልው እናደዳል ይሰማኛል እኮ ግን ይሄን ያህል ነው የምልሽ ግን እንደዛ ይለፋውበት እንደዛ ይሆንኩለት እንደዛ ከቤተሰቤ ጋር ተጣልቼ ስንት በጣም ብዙ ነገር እናየውበት በጣም ማለት ነው ገባሽ ማንንም ከጎን ያልነበረም አይዞሽ ስሰደብ ሳለቅስ ምናምን እሱ ብቻ ነው የሚያየኝ ማንንም አያየኝም ያውቃል እሱ እና ይሄ ሁሉ ነገር እኔ እዛች ጋር ፋሚሊ ነው የገነባውበት ገባሽ በጣም የሚወዱኝ ሰዎች እኔ ልሸጠው አይደለም እነሱ ልሸጣቸው አይደለም እንትን ያልኩት እዚች ጋር የገነባውት ገባሽ አይደለም ሰብስክራይበሮችን እንደ ቤተሰቦቼ ነው ማያቸው ልሸጣቸው አይደለም ያሳደግኩት የለፋውት ነው obviously by the way የዩቲዩብ ፋሚሊዎችን እኔ እዚህ ለመድረሴ እነሱ ናቸው አሁንም ማለት ነው እና ይሄ መሸጥ ማለት እነሱ መሸጥ ማለት ነው ስልሽ ለሌላ ይሄ ንግድ ማለት ነው እኔ ልሸጠው ለምን እስካሁን እንደዚህ ልሰደብበታለሁ እንደዛ አረገጥበታለሁ እንደዛ ሆንበታለሁ ገባሽ ይሻቡዬ ብናሳጥረው ቶሎ ብንል አሪፍ ነው እሺ የመጨረሻ የምትናገሪው ነገር አለ ወደሱ ከመተላለፍ በፊት ጨረሽ ፍቅር ወደሱ እንሂድ ያውራና ወራለሁ እሺ ፏድ ያስክ ነጥቦች ይዣሉኝ ሀቡዬ እሺ ለነጥቦቹ ምላሽ ስጣት እሺ እንትን ነው ሰፊ ሰዓት የለኝም አጋጣሚ መግባት ስለፈለኩኝ ሩቅ ነበርኩኝ ያው ቅርብ ያለ ቤት ነው የገባሁትኝ ራሴ ጋር አይደለሁም ሰው ቤት ነው ያለሁትና እንዳይመሽብኝ ነው እሺ ሌላ ነገር አስቤ አይደለም እናፍጥ ነው ያልኩት እና ማቋረጥ ስላልፈለኩ እሺ ችግር የለም እሺ በመጀመሪያ ደረጃ እኔና እሷ ወልደናል ገብቶሻል አብረን ነው የምንኖረው ልጆች ሆነን ነው ግንኙነት የጀመርነው ምናምን ነገር ከዛ በመሃል ልጅ መጥቷል የሆነ ልዩነት የለም በመሃላችን እኔ ስከፍት ፉፉና ፍቅር ብዬ መክፈት አቅቶኝ አይደለም በሰዓቱ ባነራችን የዩቲዩብ ፍቅር ቲዩብ ነው የሚለው አይ የሆነ ፖይንት ስለያዝኩ እኮ እሱን እኮ ያቄኔን ማቅረብ ያለው የመጀመሪያ ለምን ፍቅር ቲዩብ ተብሎ ተከፈተ የሷ ብቻ ካልሆነ የሁለታችሁም ከሆነ ፍቅርና ብዙ ካፕሎች አሁን ከሌና ከሌ ኤንድ ከሌ ነው አይደል ይባባሉት ስለዚህ አንተ ካፕል ከሆናችሁ ስለሆናችሁ ባንዴ ወደ ዩቲዩብ ስንመጣ እኔና ፍቅር እምነታችን ይለያያል ብዙ ነገር አለ ባንዴ ካፕል ሆነን መምጣት አንችልም ነበር ሀቡዬ ገብቶሻል በሂስቶሪ ነው ምን መጣው ለነዛ ነገሮች እሱን ነገር ኢማጂን አድርጌ
ከዛ ደግሞ የኔ ናት ፍቅር ማለት ሚስቴ ናት። ፍቅር ቲዩብ አልኩኝ ፉፉ ቲዩብ ያልኩኝ ምንም ቫልዩ የለውም ብዬ ስለማስብ ነው። እና ደግሞ ባንዴ ፍቅረኛሞች ሆነን አይደለም የመጣ ነው። ይሄ ወደ ዩቲዩብ ስንመጣ እኔ እና እሷ በሂስቶሪ ነው የመጣ ነው። ገብቶሻል ሀቡዬ? ለዛ ለነዛ ነገሮች ስለማይመች ይሄንን አማራጭ ተጠቅመናል። ገብቶሻል? ፍቅር ጥያቄ የተመለሰልኝ ፍቅርና ፉፉ ያላላችሁት ያው ህዝቡ ካፕል እንደሆናችሁ እንዳያውቅ ነው። እናንተ ቻናሉን ከመክፈታችሁ በፊት ኦልሬዲ ፍቅረኛሞች ናችሁ። ግን ህዝቡን በአንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደን አልጨራሽ እኮ እኛ ሀቡዬ ወልደናል። መውለዳችሁ ታውቁ ስትለያዩ ነው እንጂ አይቆጥም ነበር። ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው። ያኔ አያውቁም ነበር። ኦኬ እንትን እያለን ለመሄድ አስብ እና የመጀመሪያ ጥያቄው እሱ ስለነበረ እንጂ አሁን እኔ ፋይናሉ እንዲህ ሆናል ነገ የኔ ይባላል ብዬ ባስብ እንደዚህ አይነት ነገር አላደርግም ነበር። ያው ሚስቴ ስለነበረች አብራኝ ስለሆነች ነገሮች ኢንዲቪጁዋል አላ ገብቶሻል? የፍቅር እኔ በሰዓቱ ያንን ነገር ኢማጅን አድርገን ነው ምናምን ነገር ነው። እኔና ፍቅር ወደኋላ መለስ ብላችሁ ማየት ትችላላችሁ ቪዲዮቻችንን ምናምን ነገር እና በዛ ልክ ነው። ለዛ ነው ከዛ ይኸውልሽ ሀቡዬ ፉፉ ቲዩብ የሚል ቻናል የከፈት ነው ስልሽ ይሄ በእምነት ጉዳይ እኔ ሙስሊም ነኝ፣ እሷ ኦርቶዶክስ ናት እና የሆነ ነገር መጣብን ከሆነ ጊዜ ከረጅም ጊዜ በኋላ የሆነ ነገር ሲመጣብን ምን አለ መሰለሽ እኔ አደል ሁለት ዩቲዩብ ቻናል ኮንትሮል ማድረግ ይቀርና አንዱ ራሱ የሷ ከብዶኝ ነበር በሰዓቱ እና ይጠይቀን ነበር። ለምንድን ነው ፉፉ አንተ ማትከፍተው? ለምንድን ነው አንተ ስራ ማትሰራው? ይለን ነበር ሰው እና ይሄ ለረጅም ጊዜ ይሄ ጥያቄ ሲነሳብን በቃ ፍቅር ይሄን ዝም ብለን እንክፈተው እንጂ ሁለት ዩቲዩብ ቻናል የመስራት አቅም የለም። እስቲል ሀቢባዬ ገብተሽ የኔን ዩቲዩብ ቻናል እስቲል አሁን 1 ዓመት ሆናል። 1 ዓመት ከም 81 ነው ምናምን ቪዲዮ ነው ፖስት የተደረገበት እስቲል እስከ ዛሬ እንትን እያለን ስለነበረ ለዛ ስሜት ብለን አደረግነው አደረግነው። ገብተሽ የተጫነውን ቪዲዮ ፖስት አይደረግበትም ነበር። ገብቶሻል? ያን ያህል ረጅም ቪዲዮ ፖስት አይደረግበትም ነበር። ያው ኦዲየንስ ስሜት እኔም ጋር የሆኑ ኦዲየንሶች ስለነበሩ የሚወዱኝ እህቶች ስለነበሩ እንድከፍት እንድሰራ ኢንዲቪጁዋሊ እንድለወጥ ስለሚፈልጉ ለነሱ ስሜት ብቻ ብዬ ያደረግኩት ነገር ነው እንጂ አልሰራሁበትም። እስከ ዛሬ ስቲል ይታዘቡኛል። ያኔ ክፈት ባልን ሰዓት ከፍተ ሰርተ ቢሆን ዛሬ በእንደዚህ ምክንያት እንዲያትባል የሚሉኛል። ስንት ሰብስክራይበር አለው ቻናሉ አሁን ፉፉ ቲዩብ? የኔ 120 በ81 ቪዲዮ 82 እንደዛ አለው። ከዛ ደግሞ በባንክ ዙሪያ እንዴት መሰለሽ አቡዬ እኔና ፍቅር መኪናውን በገዛንበት
በሶስተኛው ቀን በአራተኛው ቀን የተለያየ ነው። ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣ አልኩኝ። መኪና በገዛ አራተኛው ቀን ተለያየ ነገር መጣ። ያው የግጭቱ እንትን ስልሽ እኔ ለፍቅር በጣም ብዙ መስዋዕትነቶችን ከፍያለሁ። ከነዚህ ከንብረቶች በፊት ፍቅር እኔ ጋር መታ ስለ ንብረት ከማውራቷ በፊት እኔ እሷ ጋር የሚሄደው በቃ ይቅርታ አድርጊልኝ፣ በሽማግሌ በጣም ለረጅም ጊዜ አስጠይቂያታለሁ። በቃ ይቅርበኝ፣ አጥፍቼ ከሆነ እኔ ከአንቺ ጋር አብሬ መሆን ነው የምፈልገው፣ መስራት፣ ማደግ፣ ከአንቺ ጋር መለወጥ ነው። ካጠፋው ይቅርታ ብዬ ለብዙ ጊዜ በሽማግሌ በትልልቅ ሰው በራሷ ቤተሰቦች በእናቷ አስጠይቂያታለሁ ለረጅም ጊዜ። እነዚህ ንብረት የሆነ ነገር ከማለታችን በፊት ለብዙ ጊዜ ለፍቻለሁ ለፍቅር ሜቢ አስፈላጊ ከሆነ ብዬ ነው። እኔ አሁን ንብረትና አንልጠያየቅም ነበር። ፍቅር መታ ዩቲዩብን ስጠኝ ስትለኝ ለምን ፍቅር ካጠፋው ይቅርበኝ ምናምን ነገር ነበር ስላቴ ነበር። ስቲል እናቷ ጋር ሄጄ በእናቷ ነበር እናቷን አዲስ አበባ ድረስ ይዣት መጣና በቃ ይኸው በእሷ ፊት ይቅርበኝ ካጠፋውኝ እላት ነበር። እና ከንብረቶች በፊት እነዚህን ነገሮች ነው ያደረግኩት። ገባሽ? ከዛ ባለፈ ይሄ 4 ቀን ነው አላልኩሽም? በትንሽ መኪና ንብረቱ በተገዛ በትንሽ ጊዜ ውስጥ እነዛን ይሄንን መኪና ስንገዛ ማለት ነው ሀቡዬ ይኸው ለ3 ወር አፈር ዲሜ ግጬ ነው የገዛሁት። አፈር እንዴት መሰለሽ? በባንክ የተገዛ ነው። ባንክ በምን ያህል ጊዜ ብር እንደሚሰጥሽ ታውቂያለሽ። ሄዶ ገዝቶ መጣ ስላለች ነው ቅድም። እሺ ለረጅም እንደውም ከ4 ወር በላይ ይሄ መኪና ለመግዛት ከ4 ወር በላይ ለፍተናል። ከሰዎች ተበድረናል። እውነቱን ነው የምነግርሽ። አደል የሆነ ብር ኖሮ እኔ ጋር እንደ 600 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው ከሰዎች የምበደረው? ሀቢባዬ 400 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው እኔ ሀቢባ ይኸውልሽ መኪናውን ከገዛም በ4ኛው ቀን ምናምን ነው የተለያየ ነው አላልኩሽም? ይሄ ጥሩ ነጥብ ነው። አንድ ሰው አካውንቱ ላይ 600 ሺህ ብር በላይ ካለ እኔ የምበደረው ለምን ይሆናል? ያ እንደዛ አይነት ፖይንት ማንሳት ግዴታ ስላለብኝ ነው። እሺ ልቀጥል? አዎ ነጥብ እያስኩ ነበር እኔ። ኦኬ እሺ ሰው ያን ያህል ሜቢ አላቅም። ይኸውልሽ እሷ አሁን ገምታ ሁላ ምን ብላለች መሰለች? የሚወርድ እስከ 200 ሺህ ብር አለ ምናምን ብላለች። እኔ ወላሂ ላዚም ነው የምልሽ ሀቢባዬ፣ አይኑ ምናልባት በጊዜው ብዙ ነገር ላይ ስለነበርኩኝ አላስታውስም። ይሄን ያህል ብር ከዩቲዩብ የወረደልኝ ብር ይኸው ልጄን ኢንሳኝ አላስታውስም። እንደዚህ አይነት ነገር አላስታውስም። ግን በጣም ብዙ ብር እንደተበደርን እስቲል ማለት ነው የምልሽ ሀቢባዬ፣ ከባንክ ውጭ ከባንክ 1.5 ነው የተበደርነው። ከባንክ መኪናውን ስንት ነው የገዛው? እኛ ማለት ነው ሀቢባዬ ስንት ብር መሰለኝ? 700 ሺህ ብር ይዘን ነው መኪና ልንገዛ ይወጣል። ኦኬ እሺ፣ የመኪና ዋጋ እንትን ነው ስልሽ አለማወቅ አለመብሰል አለ አይደል? በጊዜው አናቅም ነበር። በቃ ይሄ ጓደኞቻችን ሲገዙ አየንና እሷም ጉጉት ነበራት ፍቅር። እናቴ ትሙት ቀደም ስትል እየታዘብኩኝ ነበር መኪና የመግዛት ምናምን። እንደውም ከመግዛታችን በፊት ይኸውልሽ የድፍረታችን ድፍረት ምን እናደርግ ነበር መሰለሽ? መኪና ተከራየን እንድንለምድ ብለን ሁለታችን። ኦኬ ስልሽ አናቅም ነበር። ይሄ ገና እንትን ላይ ነበርን ምናምን። በቃ ገንዘብ ይሄ አካውንታችን ላይ 500 ሺህ ብር 600 ሺህ ብር ሲኖር መኪና ምንገዛ መሰለን። አዲስ አበባ በመጣም በትንሽ ጊዜ ውስጥ ነው እነዚህን ነገሮች ያደረግነው እና 700 ሺህ ብር ምናምን ይዘን መኪና ካልገዛናል። ከዛ የምንመኘው መኪና ምን መሰለሽ? እኔ በሰዓቱ ይሄ ዋጋቸው እኔ እየወጣው ቼክ አረግ ስለነበረ ማገኛቸው ትንንሽ ቪትስ ምናምን። ከዛ ኖ ትልቅ መኪና ካልሆነ አለችኝ ፍቅር፣ ከፍ ካላለምና አለችኝ። ከዛ በቃ የእሷንም ስሜት ለመጠበቅ አልኩና ሀቢባዬ
እንደምንም በቃ ታግሼ የባንኩን ነገር ምናምን ፕሮሰስ አድርጌ በጣም ረጅም ጊዜ ታግሼ ጄቱር ደፈርኩኝ። ከሰዎች ተበደርን፣ በጣም ከብዙ ሰዎች ተበድረን እስቲል ያልከፈል ነው እስከዛሬ ማለት ነው። በጣም ከብዙ ሰዎች ተበደርን። ደግና ናችሁ ባንዴ ጄቱር ሰው ከቤት ስጀምር ያሳድጋል። እሺ እኮ ይህን ጄቱር ለመግዛት 700,000 ይዛችሁ 1.5 ደግሞ ከባንክ ተበድራችሁ ሰው በ2 ከምናምን የገዛችሁት አይደለም እንዴ? ከሌላ ሰው በጣም ብዙ ብር ተበደርን። ከሰዎች ከግለሰቦች? አዎ። ኦኬ እሺ። አይ ቅድምም ስትጀምር አንተም ሳትመጣ ከሰዎች ብድርና ሜቢ ሪከርድ ኖዶ ኋላ ሄጄ ማየት አለብኝ መሰለኝ። እርግጠኛ ካሉ ታርምኛለሽ። የባንክ ዕዳና የሰዎች ብድር መኪናው እንዳለበት አንቺም ተናግረሽ ነበር አይደል? ትክክል ነኝ? ኦኬ እሺ። 1.5 እኮ ስንት ነው የተገዛው መኪና? 3 ብቻ አንድ ላይ ያው የሆኑ ከነ ፕሮሰሱ ምናምን እስከ 4 ይገባብናል ብዬ አስባለሁ። እሺ 4 ብለን ብንይዘው ማለት ነው 1.5 ከባንክ ተበደራችሁ 700,000 እጃችሁ ላይ ነበረ። 2 እንዳለ ከሰዎች ከተለያዩ ሰዎች ነው ወይ ከአንድ ሰው ነው? ከተለያዩ ሰዎች። ኦኬ እሺ ጥሩ። እሺ ቀጥ ይሻል ጽፌያለሁ። የምር ጀግና ናችሁ ወጣቶቹ ናችሁ። ይህንን መድፈራችሁ ምን አባቱ ተሰርቶ ይከፈላል ብላችሁ እዚህ ጋር ውስጥ ጀግኖች ናችሁ። ይህ በራስ መተማመናችሁን ነው የሚያሳየው። ነገ ሰርታችሁ እንደምታመጡት ስታምኑበት ይህንን ሪስክ የምትወስዱት እና ይሄ ደግሞ የእናንተን ጀግንነት ነው የሚያሳዩ። ጎበዞች ናቸው። ፈሪ ያለመሆን እና አባቱ ዕዳ እንደማትፈሩ ማሳየ። እሺ እና ቶሎ ጠር ላርግልሽ ብታግዥኝ ደስ ይለኛል። ዋና ይሄኛው በጣም ጥሩ ነገር ነው። ምክንያቱም ከ600,000 ብር በላይ አለ ብዬ ገምታለሁ ላለችው ነገር ይሄ ኦልሬዲ መኪናው በዚህ ሁሉ ዕዳ ከተገዛ የሰው ልጅ ባንክ አካውንት ውስጥ ይሄን ያህል አማውንት እያለ ለምን ከባንክ ዕዳ ይበደራል? ለምንስ ከሰዎች ይበደራል? ብለን እሱን ለፍቅር ጥያቄ ነው የምንጠይቃት። ነጥብ ይዣለሁ። እሱን እሷ ትመልሰዋለች። እሺ ሌላ እሷ ያለችውና አንተ ደግሞ ምላሽ የምትሰጥበት ነገር ካለ ለምሳሌ የቤት እቃዎች እነ ፍሪጅ እነ ሶፋ እነምን አብራችሁ ለፍታችሁ አፍርታችሁ ግን ያው ትታን የወጣችሁ ይህንንም አልጠየቀችም። ኦኬ የንብረቱን ጉዳይ ልጨርስልሽ ማለት ነው አያይዤ አይደል? እሺ ኦልሬዲ እንትን ነው በንብረት ዙሪያ እንትን አልነበርኩም ስልሽ አንዲትም ነገር እኔ ይኸውልሽ አንዲትም ነገር ለፍቅር ከልክያት አላውቅም። እኔ ልመና ላይ ነበርኩ እንደነገርኩሽ ሀቢባ። አንተ እንታረቅ ያልክ ነበር ሲጀመር ትመለሳለች ብለህ ተስፋ እያደረክ ነበር። አዎ አረኑ እኔ እየደከምኩ ነበር እንጂ እየሄድኩ እያስጠየቅኩኝ ስቲል የገዛ እናቷን እያንከራተትኩኝ ምናምን ነበረ ለረጅም ጊዜ። እነዚህም ፕሮሰስ እሷ ኦልሬዲ የሆነ ነገር ምናምን እያለችኝ አደል ይሄ የሆነ የቤት እቃ ምናምን መከልከል ይቅና ኦልሬዲ እዛው ቤት ነው ያለሁትኝ ስልሽ የነበርንበት ቤት ነው ያለሁትኝ። እኔ አይደለሁም ከመውጣት ጀምሮ የወጣሁት ሰው ይሄ ንብረት ምናምን ፈልጋ እሷ ያጣችው ንብረት የለም። አሁን ቅድም መኪና እንኪ ተብዬ ምናምን ብላለች። እንኪ ተብዬ እምቢ የምልበት ሪዘን የለም። እኔ መኪና ጠይቅ ያሳምናል። እሱ እውነቷን ነው ያሳምናል አይደል? ማንም ሰው ንብረት እንካ ተብሎ እምቢ ሊል አይችልም። ኢትዮጵያ ውስጥ እየኖረ አይችልም እንጂ ያላልከው ማለት ነው። ኖ የመኪና የመጠየቅ መብት አላት አይደል? ሲሪየስ አልጠየቀችም እንጂ ብትጠይቅ ሰጣት ነበር ነው። ኖ አሁን እኔ እኮ ይኸውልሽ ሀቢባ መኪና አንስቼ ላልሰጣት እችላለሁ፣ ግን መብት አላት እኮ። ግን ጠይቃኝ እኔ መኪና አልከለከልኩም። በህግም ብንሄድ መኪና የምከለክልበት አቅም ላይ መብትም የለኝም። አንዴ በህግ የመጠየቅ መብት አላት እንዴ? እሱ እኮ መኪናው ባንተ ስም ነው። የጋብቻ ወረቀት የላችሁም? መኪናው ባንተ ስም ነው። ምን እንድጠይቅክ? እሺ ሀቢባዬ ሜቢ አይኖ አላውቅም፣ ህጉን ካላወቃችሁ እኔና ፍቅር ወልደናል እኮ አንዴ መውለዳችን አንድ የሰው ልጅ እኮ 3 ቀን አብሮ ኖሮ 3 ምስክር ካለው በቃ ባልና ሚስት እኮ ነው ሀቢባዬ አይደል እንዴ? አይደል? ወልደን ከብደን የ2 ዓመት ከምናምን ልጅ አፍርተን ይቀርና
ትክክል በዛው አይኑ እኔ ልሽ ሀቢባዬ እናቴ ትሙት አላውቅም። እኔ ልጄን ከልክለኝ ማለት ነው ለ8 ወር ልጄን አታሳየኝም ነበር ፍቅር ለ8 ስቲል ማለት ነው። ልጄ ከኔ ጋር ከተለያየች 2 ቀን ነው ያየኋት። 2 ቀን ማለት ነው። በ11 ወር ልጅን ያየከው 2 ቀን ነው። 2 ቀን ነው ያየኋት። 2 ቀን ከልክለኝ ማለት ነው። እና ከዛ በፊትም እልሽ እኔ ሀቢባዬ ሶሻል ሚዲያ ላይ በጣም ብዙ እኔ አሁን እንደ ህግም እንደ ኖርማልም ስናየው እኔ አሁን ወደኋላ መመለስ አልፈልግም ነበር ሶሻል ሚዲያ ላይ። ከዛ በፊት ሀቢባ አንቺ ጋር መምጣት ትችል ነበር ፍቅር እልሽ ልጅ ተከልክያለሁ፣ ልጅ ተወስዶብኛል ብላ ሶሻል ሚዲያ ላይ በጣም ብዙ አውርታለች። ልጅ ተደብቁብኛል፣ በቃ እንደዚህ ንብረት ተዘርፍ ያለው እንደዚህ ሆኛለሁ ምናምን እያለች ቀናትን እንደወሰደችው አንተና እሷ በተለያያችሁ በ15 ቀን እኮ ነው ልጃችሁ ግን ሶሻል ሚዲያ ላይ ወጥታ ልጄን ደብቆብኛል፣ ልጄን ይዞብኝ ጠፍቷል ምናምን ብላ እያወራች ነበር። በ15 ቀን በተለያያችሁ በ15 ቀን ልዩነት ወስዳ ከናትክ ቪዲዮ ገብተሽ ማየት ትችላለች። ፍቅር ቲዩብ ላይ እሷ ቲዩብ ላይ ፖስት ብላኙላ ታውቃለች። ገብቶሻል። እና ይሄ ሶሻል ሚዲያ ላይ እኔ እውነቴን ነው የምልሽ ስቲል ገብተሽ ማየት ሶሻል ሚዲያ ላይ እሷን የሚያቀሳስር ነገር አንድ ነገር ተናግሬ አላውቅም። እሷ ማለት ነው የፈለገችውን ቪዲዮ ሰርታ መታ ስለ እሷ አውርቼ ቪዲዮ ሰርቼ አላውቅም ነበረ። ግን ከሆነ ጊዜ በኋላ ትመጣና አሁንም ስለ እኔ ቪዲዮ ትሰራለች። እኔ ስራዬን እየቀጠልኩ ትሰራ ነበር። እና የኛ የሴቶች ባህሪ ነው፣ መረዳት አለብን ማለት ሴት ስለች ነው። ሀቢባ አድቫንቴጅ ለፍቅር ብቻ አትስጭ። እየደበረኝ ነው። አይ እኔም ባሌ እንዲህ ቢያደርግ ወጥቼ 100 ቪዲዮ ሰራበት ነበር። ለዛ ስልሽ ድንገት እየመጡ ሶሻል ሚዲያ እኔ ወላሂ ነው የምልሽ። አይኑ ወንድ ልጅ ነኝ አውቃለሁ። ማድረግ እሷ ያደረገች ብዬ ማድረግ የለብኝም አውቃለሁ። አይኑ በልጅነት ምናምን ሊሆን ምንድነው ታፕታፕ አድርጉ፣ ታፕታፕ ኮፒ ሊንክ አድርጉ። እየተቆራረጠ ነው። በልጅነት ሊሆን ይችላል ይሆናል ብዬ አስቤ ምንም አይደለም ነበረ። ግን ያው ሶሻል ሚዲያን ታውቂያለሽ ሀቢባዬ፣ የሆነ ነገር ሲባል ይመጣና የሆነ ሰው ወንድ ልጅ ነኝ እኔ፣ ፍቅር ሴት ልጅ ናት፣ ተደማጭነቷ የእሷ ይበልጣል፣ የኔ ጋር ሀቅ ያለ አይመስልም ምናምን ነገር እና ብዙ ጊዜ ብዙ ነገር ተብያቃል። በጣም ብዙ ነገር ስቲል ከሶሻል ሚዲያ እስከ መጥፋት ደርሼ አውቃለሁ። እና እንትን ይህን ያህል ዲቴል እንትን ብዬባት አላውቅም። ያን ሁሉ ነገር ልጄን ከልክሎኛል፣ እንደዚህ አድርጎኛል ምናምን እያለች ቪዲዮ ስትሰራብኝ እኔ ትክክለኛ ምላሽ እና በቃ እንደዛ ቪዲዮ እየሰራችብኝ ነው የምታረቅ በቃ እንዲህ ነው ችግር የለም በቃ ሶስተኛው ወገንም ገብቶብን ከሆነ በመሀላችን እንደዚህ ነው ምናምን ብዬ ነበር እማወራት እንድትመለስ ማለት ነው። በሰዓቱ እንደ ቀልድ እሷን ማጣት ከዛ ልጅ አብሬ ማሳደግ እፈልጋለሁ። ለልጃችን ብዙ መስዋዕትነት ከፍለናል ሀቢባዬ፣ እኔና እሷ ማለት ነው። 1 ብር ሳይኖርን 1 ብር እኔ ምናልባት ማንሳት አይኖርብኝ ይሆናል ያለምንም እንትን የተገናኘ ነው። እኔ አስተማሪ ሆኜ እሷ ተማሪ፣ ይሄ ዳንስ ላይ ተራ ነገር ላይ የተገናኘ ነው። እና ያው አላቅም እሷ ከቤተሰቦቿ ጋር ጥሩ ግንኙነት ላይ አልነበረችም። ከቤተሰቦቿ ጋር ጥሩ ነገር ላይ አልነበረችም። ሰው አይኖ ምናልባት ማውራት አልነበረብኝም፣ ግን ያለምንም ነገር የተመሰረተ ፍቅር ነው። ላይ ገንዘብ ላይ ጥቅም ላይ ምናምን ሳይሆን ከሀ እስከ ፐ ፍቅራችን ከሀ እስከ ፐ ፍቅር እስክትሄድበት ጊዜ ጀምሮ እስክትወጣ ያለችበት ጊዜ ጀምሮ ለእኔና ለፍቅር እኔ ራሷ ፍቅር ልጃችን ከዛ የኔ እናት ነን የነበር ነው። ገብቶሻል። እኔና ፍቅር ልጅ ከማርገዝ ጀምሮ ይኸውልሽ ያው ወጣቶች አልነበርን። ድንገት የሆኑ ነገሮች እንትን ተፈጠሩ። ከዛ እሷ ከቤተሰቦቿ ጋር ቆንጆ ነገር ላይ አልነበረችም፣ ቤት አልነበረችም ምናምን ነገር። እኔ በስነስርዓት ሄጄ ለቤተሰቦች አስረዳውኝ እናቴ እንዲህ ፍቅር እንደዚህ አይነት ነገር ተፈጥሯል፣ ምንድነው ማድረግ ያለብኝ፣ ምንድነው ማድረገው ብዬ ለእናቴ ሄጄ አስረዳውኝ። ከዛ ያው እሷ ከቤተሰቦቿ ጋር እናቴ ጋር ናት ያለችው ፍቅር ራሷ ስልሽ እኔና እሷት የሆነች አንዲት ቤት አለን ትንሽ 800 ብር የምንከፍልበት ቡታጀራ እያለን። ከዛ
ምግቡን ለምናመጣው የኔ ማዘር ጋር ነው ሄደን ምግብ የምናመጣው። ገባሽ? ከዛ ዘኦል ያለውን ነገር ለማዘር ነገርኳት። እኔ ሄጄ የእርግዝናው ነገር ኦኬ አንዴ ተፈጥሯል ብላ ስለ መብትሄ ምናምን ተነሳ። መብትሄውን አወራንበት። ከነ ሙሉ መብትሄው አበጀችልን። አይኑ ከዛ የእሷ ፋሚሊ ማንም የሚያውቀውን ነገር አልነበረ። እስቲል እናቷ ሁላ ማለት ነው። እናቷ ሁላ ያወቀችው ልጃችንን ወልደን በቃ ልጅ ወልደናል፣ ልጃችን አድጋለች፣ 6 ወር የሆነ ብቻ ልጅ ተወልዶ የሆነ ሌቭል ላይ ነበረች ልጃችን። በቃ እናትሽ ትወቅ፣ ለቤተሰቦችሽ አሳውቂ፣ አሁን ወልደናል፣ በቃ ታረቂ ብዬ ወስጄ እኔ ነኝ እንትን ያልኳት። ያን ሁሉ ነገር የኔ እናት ነበር ስታሳልፍ የነበረው። እኔ ፍቅር የኔ እናት የእርግዝናዋን ዘኦል ያለውን ነገር ምንም የለንም። እኔ ሀቢባ እኔ አንድ 10 ሳንት እናቴ ገበያ እየቸረቸረች ነው የምታኖረን። ገበያ ትታ ልጨርስ እዛ ነጥብ እያያሽ አንቺ ከተሳሳተ ወይ ከዋሸ እዚህ ጋር ዋሽቷል ትያለሽ። እሺማ ይጨርስ ኔውድ እና ሀቢባዬ ስልሽ እናቴ ገበያ ነው የምትሰራው፣ ገበያ እየቸረቸረች ነው የምትኖረው። እና ይሄ ነገር እንትን ካለም በኋላ እርግዝና ከተፈጠረ በኋላ ፍቅር ኦልሬዲ ትሪትመንት ያስፈልጋታል። ምንም የለንም። ምን ሰራ ነበር እኔ ውዝዋዜ ምናምን ሰራ ስለነበር እሱን ተፍተፍ ላለው ለእሷ ማድረግ ያለብኝን ነገር ማድረግ እጀምራለሁ። ከዛ ማዘሯ ይቅርታ፣ ዩቱብ ቻናሉን ገቢ ማግኘት የጀመራችሁት ከወለዳችሁ በኋላ ነው? እስከዛ ድረስ በእናትህ ምግብ ነበር የምትበሉት? አዎ አልነበረንም እንጂ። ኦኬ፣ እኔ እኮ ገቢው ከመጀመሪያው የመጣ መስሎኝ ነበር። የዩቲዩብ ገቢው ገና ልጃችሁ ሳትፈጠር ሳትወለድ ሳትረገዝ ጀምሮ ገቢው ይመጣላችሁ ነበር ይመስለኝ። ከወለደች በኋላ ልጃችሁ ስትመጣ ነው የዩቲዩብ ቻናላችሁ ማኒታይዝ ሆኖ ገንዘብ መስራት የጀመረ? ልጃችን ከመጣች ከረጅም ጊዜ በኋላ በጣም አጭር ጊዜ ነው የተጠቀማችሁት በዩቲዩብ ገንዘብ። ልጃችን ከተወለደች በረጅም ይስልሽ አንደኛ ሰዓት የለኝም እያለ ነው። እና ብዙ ነገሮች ከሚወሩ ስለተወሩት ነገር ብንመላለስ፣ አንደኛ ስለ ቲክቶኩ የሚመልስልኝ ሰዓት ላይ እሱ ይጨለማል፣ ማሪ ይቆያል፣ ይምሽበት፣ ችግር የለውም። እዛውም ይደር ከፈለገኛ ምን አገባል አይደል? ለምን ነገር እሺ እመልሳለሁ ስለ ቲክቶክ። እሺ ችግር የለም። አይ የተለያዩ ነገሮች እያወራ ስለሆነ ነው። መስማት እንትን የለኝም። እዚህ ቁጭ ብዬ ይገባ ፍቅር ውሸት ካወራ ዋሽቷል። እስካሁን ካወራቸው ነገሮች ውስጥ ዋሽቻለሁ። ኦኬ ኳሽ ምን ይህን ብቻ ጥያቄ ምን አሁን ሰንቻል እግዚአብሔር አንዴ አልሞት ከመጀመሪያ እስከ መጨረሻ ነው እንደዚህ የምነግርህ። ጨርሰሃል? ከጨረስክ እኔ እነግርሃለሁ። አልጨረስኩም። ምን ያይ ውሸት አለ ስለዚህ ነው ውሸቱ አለ አሁንም ደግምላለሁ አለ ግን ጨርሰሃል። እሺ ሜት አድርጊሽ ልቀጥል ሀቢባዬ? አዎ ቀጥል ፕሊዝ። ቴንክ ዩ። እሺ ያው እነዚህን ሂስቶሪዎች ያነሳውልሽ ሀቢባዬ የሆነ ነገሩን እንደ ቀልድ እንድታዩ ስላልፈለግኩ ነው። ይሄ የሌብነት ነገር ፍቅር እንደሆነ ላይክ እኔ አሁን መጀመሪያ መስሎኝ የነበረው የገንዘብ የሆነ የጥቅም ነገር እንዳልሆነ እንድታቂልኝ ስለፈለግኩ መጀመሪያ እየሳልኩኝ የነበረው እሷ ፌመስ ስለሆነች፣ ቅድምም ኮመንት ላይ ሲጽፉ ነበር ከሌላ ሰው ጋር ስለ እውቅናው ማውራት ፌመስ ስለነበረች አንተ ፍምስናዋን ፈልገህ በእሷ ተንተርሰህ ልትታወቅና ፈልገህ አርጌ ነበረ ኢማጂን እያደረኩ የነበረው። ከዛ ግን ፍቅራችሁ ብዙ ሰዎች እንደዛ ሊመስላችሁ ዜሮ የተነሳ እንደሆነ እሱን ደግሞ ዋሽተህ ከሆነ እሷ ራሷ ትናገራለች። ግን ፍቅራችሁ ከ5 ሳንቲም ከባዶ እንደተነሳ ነግረህናል። አሬ እኮ እንዳልኩሽ ነው። ከዛ ልጅ የሚባል ነገር ተፈጠረ ምናምን ነገር ያው ማዘሬም ገበያዋን ትታ
እሷን ማድረስ ጀመረች ስልሽ ስራዋን ትታ የለንም በዛ ሰዓት እንዳልኩሽ ነው። እኔ ከጓደኞቼ ይበደር ነበር። ፍቅር ወልዳለች እና ለእሷ የሆኑ አስፔዛዎች መግዛት አለብኝ እንዲህ ማድረግ አለብኝ ብዬ ከጓደኞቼ ይበደር ነበር። ስቲል ማዘሯ ስልሽ እኛ ስራ መስራት አለብን። ዩቲዩብ ሀቢባዬ ስራ ኦልሬዲ ልጃችን ተፈጠረች አይደለ? ተወለደች ምናምን ነገር ስራ መስራት ይኖርብን ነበር። ዩቲዩብ ገንዘብ ምናምን ሞኔታይዜሽን ምናምን ስላልተስተካከለልን ስራ ስተኛው ቀን ምናምን ነገር ሀብላችሁ ቻናላችሁ ቪዲዮ መስራት የጀመራችሁት ልጃችሁ በተወለደ በስድስተኛው ቀን አይደለም። እንደዛ ሳይሆን ያው ከዛ በፊት ሰርተናል ቪዲዮ ሰርተናል ቪዲዮ ግን ገንዘብ ማምጣት አልጀመረም ነበር ቻናሉ። ገና ነው ገንዘብ ይኸውልሽ 3 ወር ምናምን ፈጅቶብናል። 3 ወር 4 ወር ሊመጣ ልጃችሁ በተወለደች በ3 ወሩ ነው ክፍያ የጀመረው ዩቱባችሁ? አዎ ምናልባት ከዛም በላይ ኦኬ። እሱን ፍቅር ምናልባት እኛ ሴቶች ስለማንረሳት አስታውስ ይሆናል። እሺ በ3 ወር ብዬ ይዤዋለሁ ያንተን እና ስልሽ ያኔ ሜቢ ሰዎች ምናምን ይሄንን ነገራችንን አይተው ሊልክብልን ይችላሉ ምናምን ነገር እንጂ ከዩቲዩብ ገንዘብ የምናገኘው ገንዘብ አልነበረም። ከዛ ያን ሁሉ ነገር ስራ ወተን መስራት ነበረብን። ያን በዛን ጊዜ ልጃችንን የምትይዝልን ልጃችንን የምትጠብቅልን የኔ እናት ናት፣ እናቴ ናት የምትይዝልን። ከዛ ባለፈ ደግሞ ትንሽ ከሰራን በኋላ አዲስ አበባ መምጣት ነበረብን። አዲስ አበባ ሰርተን እንቀሄድ፣ በቃ አዲስ አበባ እንምጣና እንለወጥ፣ በቃ አዲስ አበባ ብዙ ትልልቅ ሰዎችን ልናገኝ እንችላለን፣ እንጠነክራለን ወጣ ስንል ብለን ትንሽ ቡታጀራ ሰራን። ልጃችንን እናታችን ጋር የኔ እናት ጋር እያደረግን ነበር ስንሰራ የነበረው። ከዛ አዲስ አበባ መምጣት ነበረብን ይሄንን ላይፋችንን ለማስተካከል ለመጠንከር። ልጃችንን የኔ እናት ጋር ትተን አዲስ አበባ መጣን። አዲስ አበባ በቃ ልጃችንን የምታሳድግልን ኦልሬዲ ልጃችን በስነስርዓት ጡት እንኳን የእናት ጡት እንኳን አላገኘች እና እናታችን ጋር ጥለን መጣን። ከዛ አዲስ አበባ መስራት ጀመርን። ከዛ በሆነ ጊዜ አንዴ ነው ሁላ እስቲ ሄደን የምናየት ልጃችንን። አንድ አመት ከምናምን ልጃችን የኔ እናት ጋር ነበረች እና ከዛ ይሄ ነገር ሲመጣ ይሄ ግጭቱ ሲመጣ መለያየቱ ሲመጣ ልጅ ምናምን ነገር አለች። ኦልሬዲ ስልሽ የኔ እናት ጋር እኮ ናት፣ ግን ልጅ አለችና ሄዳ ለማዘሬ ሀቢባ በጣም እኔ በህይወት የሚጸጽተኝ ፍቅር ላይ በጣም የሚጸጽተኝ ነገር ይሄ ነው። እናቴ ያን ሁሉ መስዋዕትነት ስራውን ትታ ያን ሁሉ መስዋዕትነት ከፍላ ያሳደገችልንን ልጅ ሄዳ አመሰግንሻለሁ አላለቻትም። ብድግ አድርጋ ይዛን የወጣችሁ በሽማግሌ ልጄን ነው የምፈልገው ምናምን አለች። ልጅሽን ማንም አይከለክልሽም ያንቺ ልጅ ናት አለቻት። ስልሽ ወታ ቪዲዮ ሰርታብኛለች እኮ ልጅ ከልክለውኛል፣ ልጅ ደብቀውብኛል ብላ ወታ ቪዲዮ ሰርታብኛለች። ይሄ ነገር ሳይፈጠር ጉዳዩ በሽምግልና ተይዞ ትልልቅ በዚህ ጉዳዮቻችን ላይ ትልልቅ ሽማግሌዎች አሉ። እኔ ይሄ በእሷም በኩል ትልልቅ ሽማግሌዎች አሉ። ትልልቅ ይሄ ከእድሜዎቻችን በላይ የበሳሰሉ ትልልቅ ሽማግሌዎች አሉ ጉዳያችን ላይ። ይሄ እንደ ቀልድ የሚታይ ነገር አይደለም። ቅድም ራሱ የሆነ ፖይንት አንስታለች፣ ጽፌዋለሁ፣ አነሳዋለሁ ድጋሚ እና ሄዳ አንስታ ልጇን ወስዳ ሶሻል ሚዲያ ላይ ወታ ምንድን ነው መሰለሽ ያለችው፣ ልጃችንን አስመልሰናል እንኳን ደስ አላችሁ። አስቢው፣ ልጃችንን ለኦዲየንስ ወታ የገዛ ልጅን የኔ እናት አሳድጋ ልጇን አሳድጋላት ማለት ነው። እናት ናት፣ ልጇን አሳድጋላት ወታ ለኦዲየንስ እንኳን ደስ አላችሁ ልጃችንን አስመልሰናል። እንዲህ ጠላት እኔ ጠላት ሆኜ ለልጄ ጠላት ሆኜ የኔ እናት ጠላት ሆና ሶሻል ሚዲያ ላይ ወታ ልጃችንን አስመልሰናል እንኳን ደስ አላችሁ ምናምን ጭራሽ ደስታውን ሰለብሬት የምታደርገው ከኦዲየንስ ጋር ነበር ጭራሽ ማለት ነው።
እና እኚህ ሁሉ ነገሮች ተፈጥረዋል። ቅድም በዩቲዩብ ቻናል ዙሪያ ምን አለች መሰለሽ? በጠበቃ ምናምን አለች። እንዴት መሰለሽ ጉዳዮቻችን ሀቡዬ አይኑ የሚያውቁት ጓደኞቻችን ነበሩ። ይሄ እኔ እንደውም ቶሎ ብዬ ትልልቅ ሰው ጋር አልወሰድኩትም ይህንን ጉዳይ ገባሽ? እኔ ለቤተሰቦቼ ከፍቅር ጋር ተጣልቼ ለቤተሰቦቼ አልነገርኩም ነበር ለረጅም ጊዜ እና ለቤተሰቦቼ አልነገርኩም ነበረ። ከዛ ልሽ አንዴ ዝም በል ሀቡ፣ አንዴ በጣም ይቅርታ፣ በጣም ይቅርታ። እሺ በቃ እድል ስጣት። እዚች ጋ ስለ ብዙ ነገር ተወርቷል፣ ስለ ብዙ ነገር ማለት ነው። እያንዳንዱን ነገር እንመለስበታለሁ፣ ግን ደግሞ የቤተሰቦችን ስም እንዳታነሳ። እዚች ጋ የሆነ እንደዚህ ድራማ ምናምን መፍጠር አልፈልግም። ሁለተኛ ደግሞ ይህ ስለ ጡት ማጥባት ስለ እናትነት ምናምን ሚካኤልን ዛሬ ቀኗ እንዳትረሳት፣ መቼም እንዳትረሳት። እግዚአብሔርን መድኃኔዓለም ብቻ ያሳይክ፣ እቺን ቃል እንዳትረሳት። ሲቀጥል ደግሞ ልጅ አላሳየችኝ ምናምን የምትለው ከተለያየን በ11 ወሩ 2 ጊዜ ነው ያየሁታል ካደለ። አንዴ በእናትህ እንዴ እኔ ቁጭ ብዬ ውሸት የምሰማው ምንድን ነኝ? እዚህ ጋር ቁጭ ብዬ እንዲህ ልበል እንዴ? ውሸቱን ነገር ያወራል። እሺ ነጥቦቹን እያነሳሽ አውሪ። ለምሳሌ 15 ቀን ልጄን አላሳየ፣ በ11 ወር ውስጥ በተለያየ በ11 ወር ውስጥ 2 ብቻ ነው ልጄን እንዳይ የፈቀደችልኝ ብሏል። እኔ እኮ ነጥብ ይሻል እንዲያረገች ያለ ለዛ ነጥብ ብትይሽ ውሸት ከሆነ ማለት ነው። ውሸት ካልሆነ ግን አታስቁመኝ። ውሸት ካልሆነ በቃሽ እድሉን ነው በርታፏል። እሺ እንዴ ውሸቱን እኮ ነው ልናገር ይችላል። ውሸቱን ልናገር እያለች ነው። ስለዚህ እድል ስጣታለሁ። ትመልሳለህ። እሺ ተናገሪና። እሺ ይኸውልህ አንደኛ በ15 ቀን በተለያዩ ልጅ ደበቀችብኝ ብለህ ቪዲዮ ሰራች ምናምን አልክ። ኖ ይኸውልሽ መጀመሪያ እኔ እና እሱ ዩቲዩብ ስጠኝ አትስጠኝ እየተባባልንበት ባለንበት ሰዓት ላይ ማታ 5 ሰዓት ላይ ቪዲዮ ለቀቀ። ምን እኔና ፍቅር ዋሽተናችሁ ነበር። አሁን ያለውን ነገር ነው እዛች ጋር ያወራው እና ልጅ አለን ደብቀናችኋል ምናምን አለ። ኦኬ ልጁ እንደነገርኩሽ የእሱ ማዘር ጋር ናት፣ የእሱ እናት ጋር ናት። ስለዚህ ነገ አውጥቶ ቪዲዮ ይሰራበታል። እመቤቴን ነው የምልሽ 5 ሰዓት ያ ቪዲዮ ተለቀቀ። ሌሊት 11 ሰዓት እንዲህ ቁጭ ብዬ መኪና እስኪወጣ 11 ሰዓት ላይ ወጥቼ ተሳፍሬ ነው የሄድኩት እና ሄጄ እናቱ ጋር የተሰራብኝን ነገር አየሽ ወይ ስላት አይ አላየሁም። አይደለም ለምን ያንተ የእሷን ፓርት ብቻ ነገርክን? ለምን አንተ ቪዲዮ ሰርተህ ለምሳሌ ይሄን አልነገርከንም? ታሪኩን ስትነግረው አንተ ቀድመክ እሷ እናትህ ጋር ሄዳ ልጁ የወሰደችበትን ሪዝን እኛ አሁን ስንሰማ ታሪኩን ከሀስከፈ እየነገርከን የነበረው እዚህ ጋር መሀል ላይ አንተ ቪዲዮ መስራትክን ለምን ጃምፕ አረከው? ለምን እሱን ፓርት ዘለልከው? አንተ ወጥተህ ለኦዲየንሳቸው እስከ ዛሬ ድረስ ዋሽተናቸዋል፣ ልጅ አለን ደብቀናቸዋል ብለህ እውነታውን ለኦዲየንስ መናገርህን መዝለል አልነበረብክም። ይሄንን ፓርት አይደል? እሺ ላንሳው። ከዛ ላጥራውና ትመልሰዋለህ። ላንሳው። አይ ሀቢባ ትፈልጓለች። ላጥራው ያለውን ነገር አድርቼ ትመለሳለህ። ይሄ ትልቅ ፓርት ነው፣ መዘለል አልነበረበትም። ይሄንን ፓርት እሺ ሀቢባ ኦኬ አስፈላጊ ያ ስልሽ ያን ያህል ትልቅ ፓርት አይደለም። እውነቱን ስነግርሽ ነው እንጂ ይቀይረዋል ነገሩን። እሷ ነገሮች የተደበላለቁበት ፍቅር አንዴ ይቅርታ አድርጊልኝ። ይቀይረዋል ነገሩን፣ ሌላ ትርጉም ይሰጠዋል። ለመሰለህ እኛ እየሳልናት ያለነው እዚህ ጋር ስትነግረን ላይክ ከመሬት ተነስታ ያሳደገችላት እናትህን ሄዳ ሳታመሰግን ልጁን ብድግ አድርጋ ህፃኗን መውሰዷ ምኑና ነው ብለን እሷ እንደ ነገረኛ እንድናስባት ያደርገናል። ያኔ አይደለም የወሰደችው ሀቢባ፣ ቀስ ብለሽ የሆነ እንትን አንደርስታንድ አድርጊሽ። ያኔ አይደለም የወሰደችው ልጅ። ኦኬ እሺ፣ ግራ ገባን እኮ። እሺ ነጥቡ ተንዛዛ። ጨርሹና አንቺ ነጥብ ይዘሽ ዝብርቅርቅ እንዳይልብሽ ሀቢባ፣ ልቀጥልልሽ እኮ አንዴ ፍቅር እየተበላሸ ነው ነገሩ። አይሽ አሁን አንቺ መሀል ላይ አቋርጠሽ እዚህ ጋር ጃምፕ አድርጓል ስትይ ሀቢባ እኔ በስቲ ተደረገውን ስለነገርኩት አሁን ሊመለስ ነው እንጂ ይሄ ነገር ተዘሏል።
ገባሽ? እኔ ዝም ብዬ እዚች ጋር ረጅም ስሰማ እንደዚህ እኔ ውሸት ነው ያልኩሽ። ውሸት መስማት ፈቅልሽ የኖራችሁትን ታሪክ አይደል እንዴት ይጠፋብሻል? የኖራችሁት ታሪክ ያሳለፋችሁት። እሺ ልቀጥልልሽ። እዚች ጋር ሌላ ታሪክ ነው እየተነገረኝ ያለው። ስለዚህ አንቺ ደግሞ የኖራችሁትን ንገሪንና የአንቺ ተራ ላይ ንገሪንና እኛ ህዝብ ራሱ ይፍረድ። አንቺ ድል ስጪው ይናገር። ገባሽ? በአንቺ ተራ እሱ እንዲያቋርጥሽ እኔ አልፈቅድለትም። ስለዚህ እኔ ለእኔ አልፈቀድሽልኝም፣ ለእሷ ግን እየፈቀድሽላት ነው። ያፈቃዴ የሆነች እያበራች ነው እንጂ ፈቅጄላት አይደለም። በጣም ከፍቅር ፕሊስ አንዴ ይጨርስና በአንቺ ተራ እስካሁን እኮ እሱ ነጥብ ነው የያዘው እንጂ ሚዩት አላበራም። እና ፕሊስ እስከሚጨርስ ሚዩት እንዳታበሪ። ያ ይሄ የሁለታችን ታሪክ ነው። ገባሽ? ቤተሰቦች እንዲነሱ አልፈልግም። አልተነሳም ቤተሰብ ስለ ራሱ እናት የማንሳት መብት አለው። እናቱ ጉሊት እሺ፣ አይ እንዳገዘቻችሁ የእሱ ነገር ገብቶኛል። እኔ ስለ ቤተሰብ እዚህ ጋር እንዲወራ አልፈልግም። እሱ ደግሞ ሲያወራ እኔ እዚህ ጋር ኖ ስል እኔ ላይ ነጥብ እንዲያዝ ነው። ኦኬ እሺ፣ ያውራ ስለራሱ ቤተሰብ የማውራት መብት አለው። አቡ ስለ እሷ ቤተሰብ እንዲወራ ካልፈለገች እሷ ያውራ፣ ስለ ራሱ ግን ያውራ። ስለ እሷ ቤተሰብ አንተ አታንሳ፣ ስለ እናቷ ስለ ራሱ ግን መብት ነው። ሂስቶሪውን እንኳን አያይዤ እኮ ምን መሰለሽ፣ አንድ 3 ነጥብ ልንገራችሁ። እኔ እዚች ጋር ዩቲዩብ እና ሲም ካርድ ፈልጌ ነው የመጣሁት። እዚች ጋር እንደዚህ የሚያዞር ነገር የሆነ እኔ ላይ ነጥብ ለማስያዝ ነው። ገባችሁ? እኔ ስለ ቤተሰብ ቤተሰቦች በፍጹም እንዲያነሳ ማንም አይፈቅድለትም። ስለ ቤተሰቦች አያነሳም። ስለ ራሱ እናት ነው ያወራው። ስለ አንቺ ቤተሰቦች አንድና አንድ ስም አልጠራ። ምንድን ያለው ከቤተሰቦቿ ጋር ኦኬ ስላልነበረች እኔ ጋር እኛ ቤት እናቴ ቤት ሊኖር ነው ያለው። አሁን ስለዚህ ነገር ማውራት አልፈልግም ነበር። አወራለሁ። ጀምሪ። እሺ በቃ ያውራ። ቆይ እናት ተረጋጊ። ቆይ አንዴ ቆይ፣ ሪንግ ላይቴን ላስተካክል። አውራ፣ እየሰማሁህ ነው። ድምፁ ይሰማኛል። አውራ። ሚቴን አላበራም። ሶሪ። ታብታብ አድርጉ እስኪ 4 ሚሊዮን ታብታብ አስገቡትኝ። ኮፒ ሊንኩን ደግሞ 30,000 አስገቡ። እንዲህ ነበርን። እንደውም ስልሽ ሪል በቃ በሰዓቱ እየተሰማኝ ያለ ነገር ነው። ቪዲዮ ነው የሰራሁት ያለምንም እንትን በቃ ስኩ ነው ቪዲዮ ነው ላይ የሰራሁት። በቃ እንዲህ ነው መስዋዕትነት የከፈልነው ለላይፋችን። አሁን እየነገርኩሽ የነበረውን ነገር ነው እዛ ቪዲዮ ላይ የተናገርኩት። በዚህ ልክ ሆነናል፣ በዚህ ልክ ቀጥለናል። እንዲህ በሆነ ነገር ምክንያት ተለያይተናል። አሁን ላይ እሱን ነገር እኔ አልፈልገውም። ሰው እንዲህ ነበርን እኔና ፍቅር አብረን የምንኖር አብረን እንደዚህ አይነት ነገር ያሳለፍን ልጆች ነበርን። አብረን በድህነት የነበርን አሁን ላይ ልጅ ወልደን ለዚያ ፎቶዋን ሁላ ለጥፍ ያለው ታምብሌን ላይ የልጃችንን እውነቱን ስነግርሽ ፎቶዋችንን ሁላ ለጥፍ ያለው እንዲህ ነበርን ብዬ ግልጽ ነው የተናገርኩት ለፋሚሊዎች ማለት ነው። ሶ በክፋት በሆነ ነገር ምናምን እኔ በሰዓቱ ለዩቲዩብ ሽቀላ ምናምን አይደል ሊሆንም አይችልም። ገባሽ? ብዙ ነገር ምንሰራ ልጆች ነን። ሶ ምን አለ መሰል እኛ እናስብ ነበር እኮ እኔና ፍቅር ራሱ የሆነ ጊዜ ላይ በቃ እውነቱን ተናግረን እንደዚህ አስተካክለን ሶሻል ሚዲያም ላይ እንደዚህ ነው የምንኖረው በቃ ላይፋችንን ግልጽ እናደርጋለን ብለን እንነጋገር ነበር። ሶ ይሄ ግጭት መጣ። ሳየው ሲሪየስ ነው እንዲህ እንደ ቀልድ የሚፈታ ምናምን በቃ ሽማግሌ ማልኩ ሞከርኩኝ፣ ሳይሆንልኝ ሲቀር ይህንን ነገር ለማድረግ ተገደድኩኝ እንጂ ይሄ ክፉ ነገር ታስቦ ምናምን ለሆነ ነገር ታስቦ አይደለም። ቪዲዮን መለስ ብለሽ ማየት ትችላለሽ። እያለቀስኩ የሰራሁት ቪዲዮ ነው። የእውነቴን ነው የምልሽ ስልሽ ሜይ ቢ አስፈላጊ ላይሆን ይችላል ያልኩሽ የሆነ ነገር ኢማጅን አድርጌ እንዳልሆነ ስለማቅ ነው። እሺ ሀቢባይ ክፉ ነገር አስቤ ሳጋልጥ ሁለታችንንም ነው እኮ ያጋለጥኩት። ክፉ ነገር ባስ ገብቶሻል? ያ ትክክል። እሱን ቪዲዮ ከሰራክ በኋላ ነው እሷ ሄዳ ልጅቷን የወሰደቻት በቪዲዮ ተናዳ። ያኔ አሁን ሄዳለች እንጂ እንዲህ አርጓል ልጃችሁ ምናምን ብላ ለቤተሰቦቼ ተናገረች። ከዛ ቤተሰቦቼም አልነገርኳቸውም መጣላታችንን ምናምን አልነገርኩም ነበረ። ከዛ እንዲህ እያደረገ ነው ልጃችሁ ምናምን አለች።
ከዛ በኋላ እንዲህ ነው እንዴ ምናምን ከዛ ተቆጥታ እንደዛ ባለቻቸው ተቆጥታ መልሳ ወደ ቤት ሄደች። ልጄን መውሰድ ፈልጋለሁ ምናምን ብላ ከዛ ችግር የለም እናት እኮ ነሽ አለቻት። እናቴ እናት ስለሆንሽ ችግር የለም ልጅሽን ትወስጃለሽ፣ ግን ችግር ቀድመሽ ተረጋጊ ምናምን እንደዚህ ነው ምናምን ተብሎ አይ በሽምግልና መውሰድ ፈልጋለሁ አለች። ሲሪየስ አድርጋ ችግር የለም በቃ ሽማግሌ ይሰብሰብ ተባለ። ሽማግሌው ሲሰበሰብ ልጅ ለመስጠትም ብቻ ሳይሆን እኔና እሷን ለማስታረቅ ሞከረ ሽማግሌው። የተሰበሰበው ሽማግሌ በእኔ በኩል ብቻ አይደለም በእሷን በኩል ነው። ሽማግሌ ነው የተሰበሰበው ኦልሬዲ እና ተሰበሰበ። ምንድነው ፍላጎታችሁ ተብሎ ተጠየቀ። እኔ በግልጽ እዛ ጋር ሽምግልናው ጋር በቃ አጥፍቼም ከሆነ ይቅርታ ነው የምጠይቀው። እዛ ሽምግልናው ጋር ስቲል ቁጭ ብዬ አጥፍቼም ከሆነ ይቅርታ፣ እኔ ከፍቅር ጋር መለያየት አልፈልግም። ብዙ አቅደናል፣ ብዙ አልመናል። ወጣቶች ነን፣ እያደገን ያለን ልጆች ነን፣ አድገናል። ጥሩ እኛ ከነበርንበት ሌቭል ዛሬ ይኸውልሽ ጄቱር መኪና መግዛት የሆነ ነገር በጣም ትልቅ ነገር ነው በእኛ ስቴጅ። ስለዚህ እዚህ ስኬት ላይ ስለነበር ከዛ ደግሞ ልጅ የሚባል ነገር አለ። ልጃችንን እንዴት እንደምንወዳት ሁለታችን እናውቃለን። ገብቶሻል? ልጃችን ስትናፍቀን ሁለታችን ምን እንደምንሆን እናውቃለን። አዲስ አበባ ሆነን እሷ እዛ ሆና ያን ነገር ስለማቅ እኔ ፍቅርን ማጣት መለየት አልፈልግም ነበር። ገባሽ? ከዛ ባለፈ ደግሞ እኔ ብዙ ነገሮች ተወርተውብኛል። ብዙ አይኖ ምናልባት አሁን ማንሳት ስለማልፈልግ ነው። ገብቶሻል? ከዛ እንደዛ ተብሎ ሽምግልናው ጋር ይሄን ነገር አቀረብኩኝ። ኦኬ ልጄን ነው መፈልገው አለች። ስላለው ነገር እዚህ ጋር መታ እንዳወራችው እዛም ጋር አወራች። ትክክለኛ ውሳኔ ያው ሽማግሌ ምን ያህል ክብር እንዳለው ታውቂያለች። ትልልቅ ሰዎች ናቸው፣ ምን እንደሚወስኑ ታውቃለች። ልጇን እሺ እንሰጥሻለን፣ ችግር የለም ልጅሽን ነው የምትፈልጊው፣ ሌላ እንደዚህ ሁሉም ፍላጎቷን ተናገረች። በሽምግልና ተይዞ ከዛ እንሰጥሻለን ቀነቀጠሮ ተሰጠ። ሽምግልና ላይ ይሰጣል አይደል ሀቢባዬ? ቀነቀጠሮ ተሰጠንና በተሰጠን ቀነቀጠሮ በተሰጠን ማግስት ወታ ምን እንደስ ልጄን ተከልክያለሁ። ቅድም ያልኩሽን ነገር ሽማግሌ ገብቶበት ጉዳዩ ቀነቀጠሮ ተሰጥቶን እየጠበቅን ወታ ልጄ ተደብቆብኛል፣ ፍትህ ለሴት ልጅ እንደዚህ ሆኛለሁ፣ ገብተሽ ማየት ትቻለሽ። በጣም የሚያስጠቁረኝ ቪዲዮ። እኔ ሰዎች ያልጠላኝ ሰው አልነበረም ሀቢባ በሰዓቱ። እንዲህ ሽምግልና ጉዳይ ላይ ትልልቅ ሰዎች ይዘውት ጉዳዩ ወታ ፍትህ ለሴት ልጅ እንደዚህ ተደርጊያለሁ፣ እንደዚህ ሆኛለሁ፣ ልጅ ተደብቆብኛል። ሌሎቹን ማንሳት ስላልፈለግኩ ነው። እሺ ሀቢባዬ፣ ልጅ ተደብቆብኛል፣ ልጄን ወስደው እንደዚህ አድርገውብኛል ምናምን ብላ አወራች። ከዛ በጣም ብዙ ሰዎች ለእኔ መጥፎ አመለካከት ኖራቸው ሀቢባዬ። ከዛ መደረግ አልነበረበትም። ቀነቀጠሩ ተሰጥቶን ትልልቅ ሰዎች ጉዳያችንን ይዘውት ሽማግሌ የሚባል ነገር ትልቅ ክብር አለው። ሽምግልናው ቦታ ላይ ስለተፈጠሩት ነገር ማውራት አልፈልግም። በጣም አስነዋሪ ነገሮች ተፈጥረዋል፣ አያስፈልጉም፣ እዘላችኋለሁ። ከዛ ባለፈ ደግሞ ይህንን ታሪክ እንትን ልበልልሽ እና ስንገናኝ ይሄ በጠበቃ ምናምን ላለችው ቅድም እኔና ልሽ በመጀመሪያ ደረጃ ዲቴል ስላነሳችው ነገር ልንገርሽ። እኔ ዩቲዩብዋን ይሄ ለምሳሌ በአድሰንስ ጉዳይ አለች አይደል? ቅድም በአድሰንስ ጉዳይ ለምሳሌ በአድሰንስ ጉዳይ ሄጄ ማውራት ከሆነ ዩቲዩብ ስለመስጠት ስላለመስጠት ማውራት አይጠበቅብኝም እኮ። ለምሳሌ ዩቲዩብሽን ልስጥሽ ምናምን ነገር ሳይሆን እኔ ጋር መውጣቱ እውነት ነው አይደለም? በእሷ በአንድ አድሰንስ ነው ሁለት ቻናል ገቢ የሚገባላችሁ አይደለም? ይሄን ጥያቄ ስለዚህ አድሰንሱ እሷ ጋር ከሆነ እኮ ዩቱብ ቻናሉ አንተ ጋር ቢሆንም የሁለተኛውን ቻናል ገቢ ለማግኘት ግዴታ ከእሷ ጋር ቻናሉን የምትመልስላት ከሆነ ስምምነት መፍጠር አለብህ። ኦኬ ልሽ ሀቢባዬ፣ እኔ ከፈለኩኝ ስልሽ ዩቲዩብ ቻናል ያው ብዙ ጓደኞች ዩቲዩብ ያላቸው ጓደኞች አሉ። አድሰንስ ከሆነ ማተር የሚያደርገው እዚህ ጋር አድሰንስ በሆነ ሰው አድርጌ ብሬን መቀበል እኮ እችላለሁ። አንዴ በጣም ሲምፕል ነገር እኮ ነው።
አሁን አድሰንስ የሚባለው ነገር እኔና ፍቅር እንደዚህ እየተገዳደልን እንደዚህ እየተጣላን እንዲህ እየነቆረችኝ እንዲህ እየሰደበችኝ በአድሰንስ ጉዳይ ልደራደር የምችለው እንዴት ሊሆን ይችላል? ለምሳሌ አውጥቼ እኔ አንድ ጓደኛ ጋር አድርጌ ብሬን መቀበል እኮ ይችላል። አድሰንስ የሚባለው ነገር ከሆነ ቻናሉን እስካልመለስክላት ድረስ እኮ አድሰንሱ አንተ ጋር መመለስ አለመመለስ አይደለም ሀቢባዬ፣ መውጣት አለመውጣት ነው እኮ። ቻናሉን ከመለስክላት ነው እሱ አንተን ሪሙቭ ማድረግ የምትችለው። ቻናሉ እጇ ሳይገባ እንዴት ብላ ሪሙቭ ታደርግሃለች ከአድሰንስ ላይ? ሁለተኛውን ቻናላችሁን ሪሙቭ ልታደርገው አትችልም። ያ ዋናው ቻናል ኋላ ልመለስ ሀቢባዬ፣ ነግሬሻለሁ እኮ አሁን ምኑን እንዴ ስሚ፣ አሁን እሷ የፈለገችው ዋና ፖይንቷ ኦልሬዲ ታውቃለች። እኔ ስልክ ላይ አለ እኮ ዩቲዩብ ቻናሏ ያኔ፣ እሷ ጋር ግን የለም ነበር እንደነበር ነው የማውቀው። ኦኬ፣ እሷ ደግሞ የለም ብላለች። ሪካርዶች ብቻ ነበሩ እንደዚህ ዩቲዩብ ቪዲዮ ስንቀርጽ ስቲል ሲሙ ላይ የለውም ብላለች እኮ ሀቢባዬ። እኔ አይ ከነበር ለምን እንትን ይባላል በይው ከነበር እኔ ለምን እየሞከርኩ ቻናሉን አዘጋዋለሁ። ሎጊን ለማድረግ ፓስዋርድ ለመቀየር ስትሞክር ነው ሎጊን። ይህን አጥራልኝ መጀመሪያ። ፓስዋርድ ለመቀየር ስትሞክር ነው ወይንስ ሎጊን ለማድረግ ስትሞክር ነበር አንተ ጋር ኖቲፊኬሽን የሚገባው? እኔ ጋር ኖቲፊኬሽን ሲገባ የነበረው አይክላውድ እየሞከረች እና ያው ስልሽ ሪሙቭ ማድረግ ከፈለገች እኔ እንጃ በሰዓቱ የሆነ አለማወቅ ምናምን ሊሆን ይችላል። ሪሙቭ ማድረግ ከፈለገች እኔ ጋር ምልክት ብሎ አይገባልኝም እኮ። ሪሙቭ ማድረግ ትችላል፣ ማስወጣት ትችላል ከዋናው ዲቫይስ ከተከፈተበት ዲቫይስ እንጂ ዋናው ይኸውልሽ አካውንት ስንከፍት ሀቢባዬ በዚህ ስልክ አይደለም በ14 አይደለም የከፈት ነው እንዴ። ኦኬ፣ ሌላ ዋና በእኔ ስልክ አይደለም በአንድሮይድ ስልክ ነው የከፈት ነው። የታል እሱ ስልክ? እሱ ስልክ ጠፍቷል ስልኩ። ኦኬ እሺ በቃሽ። አንተ ጨርስና ወደ እሷ እንሂድ። ረዘመ እና እሺ እና ስቲል ቅድም ምን እያለች ነበር መሰለች? ሲሙን ላይ የለውም እያለች ነበር። እኔ ይኸውልሽ እንደውም አጋጣሚ እሷ ጋር ያለ ሲም ሀቂቃውን ነው የምነግርሽ። እሷ ጋር የሆነ ሲም ነበር፣ ይሄ ከስልኩ ጋር የወሰደችው ሲም ነበርና እሱን ሲም በእኔ ስም ነበረ እሱም ሲም። ከዛ የሆነ ጊዜ በሱ ሲም ቲክታክ አካውንት ልከፍት ቲክታክ አካውንት ስነካ በቁጥር ስሞክር የእሷ ቲክታክ እዛ ሄዳ ያለችው የምትጠቀምበት ቲክታክ እኔ ጋር መቶ ግበት። ከዛ ብዙ ነገሮችን አየው። ሽምግልናው ላይ አውርቼው ነበር። ይሄ በተለያየንበት በትንሽ ጊዜ ውስጥ አይ ሲምም ሁላ ነበረው እና በሱ ሲም ቲክታክ አካውንት የሆነ አንድ ስልክ ብቻ ነው የነበረኝ እና ዝም ብዬ ለሪከርድም ቪዲዮ ስሰራ ለሪከርድም ብዬ የሆነ ስልክ ገዛውኝ፣ አንድሮይድ ስልክ። ከዛ በሱ ስልክ የሆነ አካውንት ልከፍት ቲክታክ አካውንት ስሞክር የእሷ ቲክታክ እኔ ጋር ገባ። ከዛ ብዙ ፋይሎች አየሁኝ። ከዛ ይሄ ነገር ለታሪክ ስለ ቲክቶኩ በዚህ አጋጣሚ እየመለስክላት ነው ማለት ነው ለጥያቄው? እመልሳለሁ። ከዛ ቲክታኳ መጣና እኔ ጋር ገባ። ከዛ ብዙ ነገሮች አየሁ በትንሽ ጊዜ ውስጥ ብዙ ነገሮች ሳይ ይሄ ነገር ለልጄ ለታሪክ አስቀምጧለሁ ብዬ ሁሉንም ነገር አስቀመጥኩኝ። ስክሪንሻት እያደረግኩኝ በአጭር ጊዜ ውስጥ ነው ይሄ ነገር የሚፈጠረው ስልሽ እኔና እሷ ተለያይተን በቃ ማልጠብቃቸው ለሽማግሌ ሁላ አሳይቻለሁ። ለቤተሰቦቿ ይሄ ነገር አስፈላጊ ነበር ወይ በዚህ ትንሽ ጊዜ ውስጥ ብዬ ሁላ አሳይቼ ነበረ እና ነበረ ሲምም ምንም ነበረ። ከዛ ደግሞ ቲክታክ አካውንት ምናምን ለሚለው ነገር ስለ ቲክታክ አካውንት ሶሻል ሚዲያ ላይ ቲክታክ አካውንቷን አሉስ ምንም አውርቼ አላውቅም። እኔ ስቲል ተናግሬያለሁ። ቪዲዮን መለስ ብላችሁ ማየት ትችላላችሁ። እኔ ጋር ገብታችሁ አሉ ቪዲዮዎች። ምን መሰለሽ እስከዛሬ ስንጠያየቅ ስለ ዩቲዩብ እንጂማ እኮ ቴሌግራም ፍቅር ምናምን የሚል ቴሌግራም ምናምን ሁሉ ነገር ነበረ እዚህ። ከዛ ምናምን ተብሏል የሚለው ሀይባዬ እያስታወሽኝ ለእሷ እያስታወሻት ነበር እኮ አንተኑን እኮ አስታውሽ። የቲክቶኩን አስታወስኩ። እኔ ለምሳሌ የቲክቶክ ጥያቄዋን መልስላት ትፈልጋለች። ሁለተኛ ጠበቃ በጠበቃ
አራራም ያለችው በጣም ጥሩ ነገር ነው፣ ጥሩ ነጥብ ነው። ለምን በሱ አልተስማማክም? ላልሰጥበት ኦኬ፣ እሱን ነገር ላንሳልሽ። በመጀመሪያ ደረጃ ይኸውልሽ ይሄ ጉዳያችን እኔ ያልኳት ይኸውልሽ ይሄ ጉዳያችን ሽማግሌዎች ምናምን ይዘውት ስለነበረ አቡዬ ትልልቅ ሰው ነው ያልኩት። ባንቺም በኩል ይሄ ጠበቃ የሚለው ሀሳብ መቼ እንደመጣም ሁሉ ነገር እነግርሻለሁ። ገብቶሻል? ሽማግሌ ቀድሜ ሀሳቡን ያመጣሁት ሽማግሌ ባለበትና ቪዲዮ ሪከርድ ባለ ቪዲዮ እየተደረገ ትልልቅ ሽማግሌዎች ነው ያነሳሁት ስለነበሩ ጉዳያችን ላይ። ከዛ ሽማግሌ አልኩና አቡዬ ሽማግሌ አልኩና ሰው ሽማግሌዎቻችን የት ነው ያሉት መሰለኝ? ቡታጅራ። ሽማግሌዎቻችን ቡታጅራ ስላሉ ሰው ነገ እናድርግ አልኳት። ነገ ሄደን ከፈለግንም አሁን ተነስተን መሄድ እንችላለን አልኳት። ሄደን በእነሱ ፊት ቪዲዮ ባለበት እናድርግ አልኳት። ከዛ አሁን ስጠኝና እመነኛለች። አሁን እናድርገውና ነገ ሄደን በእነሱ ፊት እናደርጋለን። ኖ አንዲም አሁን መደረጉ ለምን አስፈለገ? አሁን ማድረገው ነገር አላለች። ምን ያደርግልሻል? እነሱ ባሉበት ምናምን ብንጨርስ አይሻልም ወይ ሙሉ ነገር አልኳት። እና ከዛ አይ ማደር አልፈልግም፣ እንዲያድር አልፈልግም። ምን ችግር አለው? አንድ ቀን አይደል አልኳት። አይ እንዲያድር አልፈልግም። እሺ እንዲያድር አልፈልግም። በቃ ዩቲዩበር ጓደኞቻችን በአንቺም በኩል የምታምኛቸው በእኔም በኩል የምናምናቸው ለእሷም አድቫንቴጅ ሰጥቼ የምታምኚው ሰው በራስሽ በኩል የምትፈልጊውን ያልኳት ዩቲዩበርም ሆነ አልሆነ ጓደኞች ትልልቅ ሰውም በራስሽ በኩል ቪዲዮም ይኖር ነው ያልኩት። ከዛ እሺ አለችኝ። እዛው ጋር እሺ አለችኝና እዛው አጠገቧ ደዋወልኩ። በአንቺም በኩል ደዋዊ ያልኳት የተቀጣጠርን መሰልሽ ወደዚህ ወደ አያት እንምጣና እናስተካከል ያለውን ነገር ብዬ ደዋወልኩኝ እኔ ሁሉም ጋር። ከዛ በቃ አንቺም ደዋዊ ምናምን አልኳትኝና እሺ ብለን ተስማማንልሽ። ከዛ ሲስተሯ አለች ታች፣ ሲስተሯ እየጠበቀችን ነው። ብቻዋን አውርታኝ ምናምን መታ ብቻዋን አታውራኝም ነበር። ያው ስልሽ ያሳምናትና ይወስዳታል ተብሎ ይቅርታ፣ ስለ ቤተሰብ አታውራ ተብዬ ይቅርታ። እና ስልሽ ነበረች ታች እህትየዋ። ሰው ይሄን ነገር ተስማማንና ከፍቅር ጋር እኔ ደውዬላቸው ስለነበረ በቃ እኔ እዛ ሄጄ እጠብቃችኋለሁ፣ አንቺም እህትሽ ስላለች ከእሷ ጋር ያው እህቷ ስላለች ከእሷ ጋር ተያይዛችሁ አብራችሁ ኑ አልኩኝ። አብረን መሄድ ስለማንችል እኔና ፍቅር። ከዛልሽ ሄድኩና ያለውን ነገር ሴት አፓረኩኝ፣ አመቻቸው ሰዎቹን ቦታውን ምናምን ዝግጁ አረኩና በእኔ በኩል በእሷ በኩል ያለን ሰው ትጠራለች። ከዛ የሆነ ሰዓት ላይ ደወለችልኝና በአንተ ሀሳብ አልስማማም አለች። ኦልሬዲ ወርዳ ሲስተሯን አውርታት ምናምን ነገር ማለት። ከዛ በአንተ ሀሳብ አልስማማም አለች። ከዛ ለምን ምናምን አልኳትኝ። እንዲህ ምን ችግር አለው? አሁን ስለፈለግሽው እኮ ነው አልኳትኝ። አሁን እፈልገዋለሁ። ሽማግሌም እኮ ብዬሽ ነበር። አሁን ካልሆነ ስትይኝ እኮ ነው ይሄ የጓደኛውን አማራጭ ያመጣሁልሽ አልኳትኝ። ከዛ ኖ አልፈልግም አለች። በቃ የሆነ ጊዜ ላይ እንደዚህ አድርገን በጠበቃ ስልሽ ስታወራኝ ምናምን እንትን ነው ዲስሪስፔክት እያደረገች ነው የምታወራኝ ምናምን ነገር። እኔ ብቻ ተይው አያስፈልግም። በሰዓቱ የሆኑ ነገሮችን እያስኩ ነበር፣ ማስረጃዎች ምናምን ነገር። እኔና ፍቅር ሰላም ስንሆን ነው ነገሮች ያጠፋፋሁት። አሁን ይሄ ነገር ይመጣል ብዬ ስላላሰብኩ ማለት ነው። ስለዚህ እንደዛ አውርቼ ከሄድኩ በኋላ እንደዛ ስትለኝ እንዴ ጓደኞቼን እኮ ቀጥሬያለሁ እየመጡ ነው ሁሉም፣ ለምን እንደዚህ ታደርጊያለሽ? ነው አልፈልግም፣ በቃ የራስ ጉዳይ ምናምን አለችና እንዲህ በጠበቃ ምናምን አለች። እንዴ ጠበቃ ሌቭል ላይ ለዚች ትንሽ ነገር ለምን ጠበቃ ሌቭል ላይ ትደርሻለች? ይሄ እኮ ተራ ነገር ነው ምናምን፣ በእነሱ ፊት መስጠት የምችለው ነገር ነው አልኩት። አይ በቃ የራስ ጉዳይ ምናምን እየመጣው ነው እንደውምሽ እቃዬን ልወስድ አለች። ይሄ የቀራት ልብስ ገባሽ? የዛን ቀን ማለት ነው እየመጣው ነው እንደውም ከሲስተር ጋር እየመጣን ነው። እቃዬን ልወስድ ማን አለ ምናምን፣ ቡክ ያለ ብራዘር አለ ደግሞ ቤትሽ ነው ተሽ የፈለግሽውን ነገር ማድረግ ትችላለሽ እና አልኳት። በቃ እንደዚህ ያለችኝ ተመነጫጭቃ ምናምን ዘጋችሁ ስልኩን። መታ ቤት በስነ ስርዓት ልብሷን ወሰደች።
ልብሷን ምናምን ወሳሰደችና የዛን ቀን ማለት ነው ወሳሰደችና ከዛ በኋላ ምናምን ደውላልኝ አታውቅም ለረጅም ጊዜ ደውላልኝ አታውቅም ምናምን ይሄ 15 ቀን ምናምን ብቻ አትደውልልኝም እነዚህ ነገሮች ከተፈጠሩ በኋላ ማለት ነው። እና እነዚህ ነገሮች ያደረግኩትኝ ይሄ በሚባለው ልክ የሆነ ነገር እንትን ብለን አይደለም። ይሄ አሁን የተፈጠረው ነገር ነው የተፈጠረው ገባች እንዲያደረግን እንጂ በሰዓቱ ስምምነታችን ጭራሽ ትልልቅ ሽማግሌ ጉዳያችን ሽማግሌ ይዞ ስለነበር ትልልቅ ሽማግሌዎች ጋር እንትን ብለን ነበር። ግን ድንገት መጣ በቃ በአንተ ሀሳብ አልተስማማውምሽ እንዴ ሁሉንም እኮ ፍላጎትሽን አሟላውልሽ ሽማግሌ ይቅር ስትኝ እሺ ይቅር አልኩኝ። በቃ በጓደኞቻችን በቪዲዮ ስትኝ በአንቺ ሀሳብ ተስማማው። ምንድነው በቃ እንደፈለግሽ እየሆንሽ ነው በጣም ታገዝኩሽና አልኳት። እኔ ሁላ ሪከርድ ነበረኝ እኮ የሁሉም ነገር ሜቢ ሌላ ጊዜ አስፈላጊ ከሆኑ ካልጠፉ አመጣቸዋለሁ። እና እዚህ በዚህ ልክ እንጂ የሆነ ነገር እንትን ተብሎ ምናምን አልነበረም በሰዓቱ ሀቢባዬ። እሺ ስለዚህ ያልመለስኩት ጥያቄ በአንቺ በኩል ያልመለስኩት ጥያቄ ካለ አይ ካያስቆጭም አንዴ መጣሁ። እሺ ትሰሙኛላችሁ? ፊቴ ልታጠባ እንዴ? እሺ ሙሉ ጥያቄዎቹን እሷ ያቀረበችውን ምንድነው? አሁን ለምሳሌ እሷ ያልተስማማችበት ምክንያት እሷ ያልተስማማችሁ ይቀየር ነገ ለእኔ ወይ ለአንተ ይቀየራሉ፣ ይገለበጣሉ። ስለዚህ ሰው አላምንም እኔ ማምነው ዶክመንት ነው በተፈራ ማለች። ይሄ ደግሞ አይደለ ከህግ በላይ ምንም የለም። ሀቡዬ በዚህ በሰዓቱ ስልሽ በዚህ የሰው ልጅ አይታመን ምናምን በሚል ልክ አይደለም ያወራ ስለ እውነት ነው የምናወራው። እኔ ወላሂ ነው የምልሽ ሪከርድ ነበረኝ ነበረኝ በዚህ ጉዳይ ካገኟቸው አመጣችኋለሁ። በዚህ ልክ ሳይሆን ይሄ ተቆጥታ ምናምን ነገር ነው አወራችኝ ስልሽ በጠበቃ ይሁን አው እስቲ ብላኛለች እኮ ምንድነው ተቆጥታ ምናምን ፍላጎት ስልሽ አጥጋቢ በጠበቃ አልስማማ ምናምን የተባባል ነው። ምን ሆይ አልኳትኝ እንዴ እዚህ ሌቭል ላይ ምናምን ምን አደረሰሽ? ይሄ እኮ በጣም ሲምፕል ነገር ነው። ትፈልጋለች ምክንያቷ በጠበቃ ምንድነው ከህግ በላይ ምንም ነገር ስለሌለ የመጨረሻው ትልቁ ነገር የሰው ልጅ በህግ ሌቭል የሚታዩ ከሆኑ ብዙ በህግ ሌቭል ማየት የምትችላቸው ብዙ ነገሮች ነበሩ። ገባኝ። ይሄ ለእሷ የማትደራደርበት ነገር ቻናሏ ስለሆነ ምክንያቱም ቻናላችሁ ሶሪ እሺ ቻናላችሁ ቅድም አንተ ልጦክ የእሷ ብለካል ባይዘወይ ለእሷ ኦኬ ያሽ ብለካል